ነቢት ብርቱካንን እኔ በደንብ አውቃታለሁ። ሌሎቻችሁን እንደፈለጋችሁ ስም ስጧት፣ እኔም ስም ሰጥቶኛል። ስለዚህ አይከብደኝም። ነቢት ብርቱካን በጣም ምስኪን፣ የምትራራ፣ ሰዎች የምታግዝ፣ ያለችው ነገር የደረሰ ሰው ናት። ልሰብካቸው አይደለም፣ እውነቱን ነው የምነግርህ። በጥላቻ የሰከሩ ሰዎች እሷን ይጠሏታል። በጣም በጥላቻ የሰከሩ። ምክንያቱም ዶክተር አብይን ማንም ባላለበት ምን እንደሆነ በማይታወቅበት ሰዓት ዶክተር አብይን እግዚአብሔር በዙፋኑ ሲያስቀምጥ መንግስት አገር ስትገዛ ያለው መሪ ሲያረጋ ያለው ብላ ከመሾሙ ከ3 ዓመት በፊት የተናገረችው ትንቢት ተሰጥቷል። ኢትዮጵያ ላይ ጦርነት ይመጣል እባካችሁ ተጠንቀቁ እያለች የሰበከች ከ6 ወር በኋላ ድብልቅልቋ ኢትዮጵያ ወጣ። አሁንም ወንጀለኛ ፓስተር ነን ባዮችን አጋልጣለሁ። ትፈነዳለህ፣ አጋልጣለሁ። አልፋታም። ገና ስመጣ ተናግሬያለሁ። አጋልጣለሁ። አቤል አቡና መች ነቃችሁ? ከእኔ ጋር ሲነጻጸር እኔ ዓለም ነው የሚያይ። እኔ ካጋለጥኩ አቤል አቡና የተወሰነ ሰው ያዋል። እኔ አጋለጥኩ ማለት ይኸውልህ እንደ በጋሻው ባልታዛር ነው ከስሙ ጋር ይሄዳል። በጋሻው ባልታዛርን እንዲለፈልፍ አድርጌዋለሁ። ይኸው ማስረጃ። በጋሻው ባልታዛር ለፈለፈ። አጋልጣለሁ እና ንጹህ ወንጌል እንዲሰበክ እናደርጋለን። ሞጣን አምጦ ጓደኛ የሚባል የለውም። እንቁርቴ አምጣት ጓደኛ የላትም። ሰርጀሪን አምጣት ጓደኛ ማንም ጓደኛ የላቸው። በቃ ተባርክ ያለው ነው ማሃር እውነት እንጂ ሌላ እውነቴ ነው። ብዙ ሰው የሚያበሳጨው በእኔ መንገድ ሂድ ነው። ለምን ስትሄድ አትውልም? ብቻዬን ብቀር ይሻለኛል። ካላመንኩበት አልሄድም። ሰው አልተሳደብኩም ላልከው እስቲ ማን ነው እንዲህ ብሎ የሰደባት? ይችልሽ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ። ይሄ ስድብ ያለመልማል። እሱን አትስደብ፣ ሞራሏን ትነካለህ አልክ። ጸሎት ነው እያረክላት ያለው። እኔ እኮ በስድብ ጆከርን አስናቁት እኮ። ጆከር ምን ሰርቶ ይብላ? ታብታብ አድርጉ። ጆከር ስራ ተወስዷል። ጆከርን አድርሱልኝ። ስራ ተወስዷል። በአገልጋዮች በጴንጤ አገልጋዮች ስራ ስለተወሰደ ጆከር እንግዲህ ሌላ ስራ ፈልግ። ወስደውታል። ስራ ተወስዷል። አባ ታብታብ አድርጉ። ስራ ተወስዷል። አዎ ጆከር ሌላ ስራ ፈልግ። ወንጌሉ ቀርቶ ልጥለጣ ነው ያለው። ስሙ ከበጋሻው ካለው ጋር አይጻረርም። ሰካራም ነው ያልካት። ጴንጤ እኮ አይሰክርም። ኬታ መጣ? ጴንጤ አይሰክርም ብሏል በጋሻው እኮ። ሰካራም አልካት ምን ማለት ነው? ጴንጤ አይሰክርም ማለት ለእንደ እዚህ ጋር ለምን ክላሽ ታደርጋላችሁ? ጴንጤ አይሰክርም፣ አንቺ ሰካራ። ጴንጤ አይሸረሙጥም፣ አንቺ ሸርሙጣ። ምን ቀረ? ምን ቀረ ታዲያ? ይህ ያለ አምቡላንስ ፈረካከስኳችሁ። በጣም ነው እንደ ጌታ የጠበቀ። የጌታ ስም በቃ ሙድ መያዣ ነው አይደል? እንደዚህ አይነት ንግግር እየተነገርክ የጌታን ስም ምንም ሳይሰቀጥጥ ትጠራለህ። ምንም አይሰቀጥጥ። እንደዚህ አይነት ወንጀለኞች ናቸው ኦርቶዶክስን የሚጠሏት። የኔ የጴንጤነት አመጣጥ እያንዳንዱ ሰው ጠይቀው። ዮኒ ማኛ እንዴት ክርስትናን ተቀበለ ካልከው ክርስቶስን ሲሰበክ እየተበሳጩ ሰዎች አይቶ ትክክለኛ መንገድ ይጃለሁ። ጴጥሮስ እንኳን አልሄደም እንደዛ። ጴጥሮስ እንኳን ታውቀዋለህ ሲባል ኧረ አላውቀውም ነው ያለው። 3 ጊዜ ነው የካደው። እኔስ ኢየሱስ ሲባል ነይ አትነኩም፣ ኢየሱስ አላስነካም ብያለሁ። አካሄዳችን እንኳን ይለያል። በዓለም ስዘሙት ምን ስል ይሄ ያልሆነ ነገር ላይ ሰክሬ ስንደፋደፍ ዘፈን አምሮኝ ኡኡ ስል የነበርኩ ሰው አይደለሁ።
እኔ ለዘፈን ደንታ የሌለኝ ሰው ነኝ። ጌታ ኢየሱስ በሚያውቀው እኔ መዝሙር ነው የሚመቸኝ። ምክንያቱም እንደማያጸድቅ አውቀዋለሁ። ምንም የሚጠቅም ነገር እንደሌለው አውቃለሁ። ዘፈን ሰው ለሙድ ሊሰማው ይችላል። አሮን ኬር ልጅ እያለን ሰምተናል። የስ ግን ሞር መዝሙር እወዳለሁ። ልጅ እያለሁ ቤተ ክርስቲያን እየሄድኩ ልደታ እያስቀደስኩ እኔ የሊሊን መዝሙር ነው የምሰማው። የነ ተስፋዬ ጫላን እነ መስፍን ጉቱን ምናምን እንሰማ ነበር። ኖርማል ነው፣ እንሰማለን። የእግዚአብሔርን ቃል እንሰማለን፣ መዝሙር እንሰማለን። አብዛኛው ኦርቶዶክስ የፕሮቴስታንት መዝሙር ይሰማል። ጥሩ ነገር እኮ ከየት ብታደርገው ደስ ይላል። ግን የጥላቻ መንገዱን ከዚህ በኋላ አልቀበለው። ጨዋ ጴንጤን ግደለኝ አልናገርም፣ ባህሪ አይደለም። ሌባን ግን ባዶ ነው የምከትህ። ሌባ ጴንጤ እየሸቀጠ አይኖርም ከዚህ በኋላ። በእውነተኛው ታገለግላለህ ወይ ዶክመንት ይዘረገፋል። ይገረችውስ ዶክመንት ይዘረገፋል ወይ በስርዓት ንስሐ ገብተህ ታገለግላለህ። እስቲ ስማልኝ፣ እዚህ ጋር ስለምንድን ነው አሜን የሚሉት የሚለውን እስቲ እንነጋገር። ስለምንድን ነው አሜን የሚሉት? ለምሳሌ እንነጋገር። ብዙ እንዳስቁ አደራ። ስለምንድን ነው አሜን የሚሉት? ፎር ኤግዛምፕል እስቲ እንጠያቅ። ወንጌል ያውቃል? እስቲ ስማ። ሰይጣንም ፓራላይዝ ያደርጋል። ስማ፣ ሰይጣንም ፓራላይዝ ያደርጋል ሲላቸው አሜን ይላሉ። ራሱ ይደነግጣል። ከዛ በአሜን የተጠመቁ ነው፣ እብድ ናቸው። የምትለውን በሙሉ አሜን ነው። ሰይጣን ፓራላይዝ ያደርጋል ይላቸዋል፣ አሜን ይሉታል። ስሙ፣ ሰይጣንም ፓራላይዝ ያደርጋል። ስሙኝ፣ ሰይጣን ፓራላይዝ ያደርጋል ስለ አሜን ትላላችሁ። እንደዛ አይነት አሁን ተምረዋል ትለኛለህ፣ ወንጌል ያውቃሉ ትለኛለህ። ወንጌል እናውቃለን፣ መጽሐፍ ቅዱስ አንብበን ቆርጥመን በልተናል። ምን ይላሉ? ምንም አይሰሙ። ኢቭን እግዚአብሔር ፓራላይዝ ያደርጋሉ ይባል አሜን አልልም። ጥቅም የለውም። እኔ ፓራላይዝ እንዲያደርገኝ አልፈልግም። ለምንድን ነው አሜን እምለው? እግዚአብሔር ይባርካል ስትለኝ አሜን እላለሁ። እግዚአብሔር ፓራላይዝ ያደርጋል ስትል ላጥ ነው የምለው። አሜን አያስብልማ። የሚያስብል ነገር አይደለም። ትሰማዋለህ፣ ለምን እንደሚያደርግ ምናምን ትሰማለህ እንጂ አሁን እኮ ፓራላይዝ ያደርጋል። ፓራላይዝነቱን ሊቀበል ነው ከሰይጣን። አይሰሙም። ጌታ ኢየሱስ ምስክር፣ አይሰሙም፣ አያዳምጡም። ልብ የላቸው። ዝም ብሎ ነው የሚተለተለው። ስለዚህ እውነትን ነው የምነግርህ። ከዛ ራሱ ተናዶ የሚላቸውን ትሰማላችሁ። ሌላ ደግሞ አንድ እንድታመሰግኑልኝ የምፈልገው ሰው አለ። እባካችሁ ባለፈው ስለ ዶሮና ስለ ንስር ሰብኬያለሁ። ከምትሰሙ ተጠበቁ። እንዴ ሁሉ አሜን አይባልም። ምን ሆናችሁ ነው? ኤግዛክትሊ። ኢየሱስ ጌታ ነው። አሜን። ሰይጣን ፓራላይዝ ያደርጋል። አሜን። ችግር የለባቸውም። ሰው አንድ ደግሞ ቅዱሳን እነ ተክለ ሃይማኖት እነ ምናምን አቡዬ አያድኑም፣ አይረዱንም፣ አያግዙንም ለምትሉ ብሎ የሰራ ፓስተር አለ። ይሄም ቪዲዮ ቀርጻችሁ ለሁሉም እንዲደርስ አድርጉልኝ። አንዳንድ አስተዋይ አይጥፋ። ፓስተሩ ነው። እኔ አድቫይዝ ማድረግ ፓስተር ቸርነት ጋር ብትሄዱ ጴንጤ ሆናችሁ ትጠቀማላችሁ። የጥላቻ ስብከት ስለሌለው ተጠቃሚ ትሆናላችሁ። ፓስተር ቸርነት፣ ዶክተር ማሙሻ አትላንታ ያላችሁ ደግሞ በክርስትና ያላችሁ እንትና ጋር ብትሄዱ ደስ ይለኛል። ፓስተር ቶሎሳ ጋር እንዲሁም ደግሞ ሜሪላንድ ከሄዳችሁ ጌታ ኢየሱስ ምስክሬ ነው። ነቢት ብርቱካን አሁን ለምሳሌ ዮኒ ማኛን አውቀዋለሁ ብሎ ሊናገር የሚችለው ዮኒ ቬጋስ፣ ሌሎችም ጓደኞቼ አሉ።
ግን በጣም የልጁ ስም አማኑኤል ነው። የእኔ ልጅ አማኑኤል ነው ስማችን። ዮናስ ነው ስማችን። ከልብ ደሜ ማለት ነው ዮኒ ቬጋስ ገባ። ስለዚህ ልላችሁ የምፈልገው ምንድን ነው፣ ታዋቂ አርቲስት ይሞታል ብላ ተናግራ ነበር። እግዚአብሔር ይጠብቃችሁ። በጣም ሀገሪቷን የሚያስፈራ ነገር ይመጣል። ታዋቂ አርቲስት ይመጣል። አጫሉን ያረፈው በዛ ጊዜ ነቢይት ብርቱካን እግዚአብሔር የቀባት መልካም ሴት ናት። ጌታ ኢየሱስ ምስክር ተንብያ የሰራችው ነገሮች አሉ። ከእግዚአብሔር ጋር ነው ሪሌሽንሽፕ። ምንም ሌላ የላትም። ሄጄ አይቻለሁ፣ ልጆቿን አይቻለሁ። የመጨረሻ ስርዓት ያላቸው በስርዓት እኔ በምን አውቃለሁ? በልጅ አስተዳደግ አውቃለሁ። አንድ ሰው ስርዓት አለው የለውም ለማለት ልጆች ያለው ቤተሰብ ያለው ያንን ሳይ መልካምነት ካለ ይግድ መልካምነት ካለ፣ ምክንያቱም አንተ የምታፈራው ፍሬ ነው ያንተ ልጅ የሚሆነው። ልጆቿን ተዋውቂያለሁ። እኔ እንደ ልጆቼ ነው የማያቸው። ጌታ ኢየሱስ ምስክሬ፣ እንዴት እንደሚንሰፈሰፉልኝ ብታየው። እግዚአብሔር ይባረክ። እውነትን የሚያውቅ ሰው እውነትን ይናገራል። ስለዚህ አሁን አብዛኛው ሰው ዮኒ ቬጋስን የሚያውቀው በኔ ነው። የመጨረሻ ደግ መልካም ሰው። የኔ ጓደኞች በሙሉ አቅም ያላቸው ናቸው። ጓደኛ ንገረኝና ማንነት እነግርሃለሁ። ስለዚህ ችግራችሁ ምንድነው? አንዳንዶቻችሁ የዮኒ ማኛ ጓደኛ ማን ነው ካልከው አቅሙ ጋር አትደርስም። ልንገር አይደለ ስቅስቅ ብለህ አልቀስ። ልጁ በርገር አምሮት ዮኒ ቬጋስ ዱባይ ሄዶ በርገር ይዞለት መጥቷል። አልቀስ። ማበር ትችላለህ። ከዮኒ ማኛ ጋር እንዴት ተግባቡ? ፈንዳ። ልዩነት ሊኖረን ይችላል። ዮኒ ቬጋስን ሰሞኑን በቃ አሜሪካና ብለው ይመጣል። ዱባይ እንገናኝ ብለው ይመጣል። ቱርክ እንሂድ ብለው ይመጣል። this is a brother I have። ማናችሁም የሌላችሁ ጓደኝነት እኔ አለኝ። ማናችሁም የላችሁም እንደዚህ አይነት ጓደኛ in your lifetime። ቴድሮስ ተሾመ፣ አርቲስት ቴድሮስ ተሾመ ስለሱ የተናገረውን ስማ። ምን እንዳለ ታውቃለህ? እንደ ዮኒ ቬጋስ አይነት ወንድም ይስጣችሁ ነው ያለ። ቴድሮስ ተሾመ በስራው ጎበዝ ነው። ዶክተር አብይን ስለሚወደው ብቻ የሚቃወሙት ሰዎች አሉ። ዶክተር አብይ ጋር አርቲስቶቹ ሲቀርቡ እግሩ ላይ ይነጠፋል። የጅማ ልጅ ነው፣ የበሻሻ ልጅ ነው ተወልዶ ያደገው አርቲስት ቴድሮስ ተሾመ። ዶክተር አብይም የዛ ነው። ስለዚህ የሚያቀራርባቸው ነገር አለ፣ ይቀራርባሉ። በሱ ግን የተጠቀመ አስመስለው ሌላው ይወደዋል። አብይን ሌላው ሲወደው ችግር የለውም። የሚወደውም አለ፣ ዶክተር አብይን የሚጠላውም አለ። አንደርስታንድ ዳት ፓርት። አርቲስት ቴድሮስ ተሾመ ስለወደደው ግን የተለየ ጥላቻ አርቲስቶቹ አላቸው። እነሱ በጎን ያሽቃብጣሉ ለአብይ። የቴድሮስ ተሾመን ግን መቀራረብ ይጠሉታል። እንዲህ አይነት ምቀኝነት ያለ ማንነት አለ። ዮኒ ቬጋስ ነው ያዘጋጀው በሚገርም ሁኔታ። እኔ ወንድም አለው አዳችሁ። ያንተ ሌጋሲ ኢትዮጵያ ውስጥ አፍሪካ ሸለመችው። በስራዎቹ አፍሪካ ሸልመዋለች። ራሱን ሊያጠፋ የነበረ ሰው ነው ቴድሮስ ተሾመ። አበሻ ሲሪየስሊ ከወሰድክ ዲፕ የሚለውን ከሰማ ታንጠለጥላለህ ራስን። እኔ አሰቅላለሁ እንጂ አልንጠለጠልም። ከባድ ሚዛን እኔ አጨልልሃለሁ። ማንም አበሻስ ሲፈጅ አሮን ኬር። እኔ በሰው ተናድጄ ህይወቴን አላበላሽ። አም ዌይ ቱ ስማርት። ስለዚህ ያን ያህል ልጁ ናት የታየችው እንጂ ይሄ ሰው ፎቅ ላይ ወጥቶ ራሱን ጥሎ ነበር። ልጁ ናት አይኑ ላይ የመጣችው። ይሄን ያህል በጥላቻ የሰከሩ በምቀኝነት የሰከሩ ሰዎች አሉ። እኔ ደግሞ ጠላት ሲኖረኝ ደስታዬን አልችለው። ጌታ ኢየሱስ ምስክሬ። ጠላት ከሌለ በጌታ አይደለም። አንድ ላይ ሲነሱብን ያው ለብቻዬ ነው፣ ሌላ ሰው አላስገባውም። እነሱ አንድ ላይ ሲሰበሰቡ እኔ ደስታዬ ነው፣ ጥብሴ ነው። ለምን? ለብቻ ከሆንክ አሸንፈሃል። ጉዳይ የነበረው በእኔና በእንዳልክ ነው አይደል? እኔና እንዳልክ መጨረስ እንችላለን። ሌላ ካጨበጨብክ ዱቄት አድርጋለሁ እኔ ስለምችል። ስለዚህ ያን ነው የምለው። አሁንም ጓደኛ ይስጣችሁ።
እግዚአብሔር የሚወዳችሁ ከሆነ እኔ በአንድ ስልክ የማገኛቸው ጓደኞች አለ፣ በአንድ ስልክ እሺ የሚሉ እንደዚህ አይነት ወዳጅ ይስጣችሁ። ለምን ልባችሁ ቅን ከሆነ በአንድ ስልክ እነ ማሂዬ ብዙ ነገር በእኔ ተብላለች። መስሚያዋ ጥጥ ነው። የሰው ልጅ አንድ ሰውን ካወቀው አንተ ስላልክ የሚቀይረው ነገር የለም። ስለዚህ አሁንም የምነግራችሁ ለማናችሁም ይህንን ነው። ወደ ጴንጤ አገልጋይ መልካም ነገር የተናገረውን ልስማችሁ። ስሙ እስቲ። እንደዚህ አይነት ስብከት አሁን ለእነ ኤርሚያስ ግሩፕ አያሳብድም? ኮረንት አያስይዝም? እስቲ ስሙ ስሙ። ያለ አቦዬ ያለ ተክልዬ ተሳትፎ ብቻ ሳይሆን ያለኛም ተሳትፎ፣ ያለ አንተ ተሳትፎ፣ ያለ አንቺ ተሳትፎ ያድናል ነው። አቦዬ አያስፈልጉኝም፣ ተክልዬ አያስፈልጉኝም፣ ኢየሱስ ብቻ በቂ ነው ካል አንተም አታስፈልግም ነው። ምክንያቱም በብዙ ነገር አቦዬ ካንተ ይሻላሉ። በጣም ተግተው ነው የጸለዩት። ተክልዬም በጣም በትጋት ነው የጸለዩት። በጾም በጸሎት ነው የሰነበቱት። ያለሳቸው ኢየሱስ በቂ ነው ካልክ፣ ያለሳቸው ኢየሱስ ያድናል ካልክ፣ ያላንተም አንተ ደግሞ በደንብ ታውቃለህ። ስትጾም እንኳን በአቮካዶ ነው አይደል? ምንድን ነው ማለት? የጴንጤም ጾም እናውቀዋለን። እኔ ኦርቶዶክስ ውስጥ ነው ተወልጄ ያደግኩት። እናቴ ያወጣችልኝ ስም አይደለም። ስሜ ራሱ ቄሱ ነው ያወጣልኝ። ቄሱ ናቸው ስሜን ያወጡ በሕፃንነቴ። እስካሁን ድረስ የፕሮቴስታንት ቴዎሎጂ የሚባል ተምሬ አላውቅም። ኮት ሳረግ ጴንጤ ነው የሚመስለው እንጂ እኔ ኦርቶዶክስ ውስጥ ነው የወጣሁት። ከኦርቶዶክስ ከወጣን በኋላ ሲያስወጡን እኛ ቤት ውስጥ ፕሮግራም ጀመርን። ቤቱ ሲጠበን ተከራይተን ወጣን። የተከራየ ነው ሲጠብ እያለን አሁን ያለንበት ጋር ደረስን። በህይወቴ ዘመን የትኛውም ፕሮቴስታንት ቸርች ውስጥ አባል ሆኜ አላውቅም። ስለዚህ የዘላለም ህይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። ስማ፣ እዚህ ጋር የማን አባት ያስተማረው ነው? የእኔ አባቶች ቄሶቹ ያስተማሩት ነው። የዘላለም ህይወት የምታገኘው በኢየሱስ ክርስቶስ ነው ብለው ያስተማሩት ትምህርት ኦርቶዶክስ ላይ ያስተማረችኝ እያለ ነው። የትኛውም ቴዎሎጂ አልገባም፣ የትኛውም ሜምበር አይደለም፣ ግን ጴንጤ ነው። በደንብ ስሙ። ሪያሊቲ ነው የሚነገረው። መንፈሳዊ አባቱ ራሱ ሲናገር ኦርቶዶክስ ነው። ልነግራቸው የምፈልገው ምንድን ነው? አደንድ ደይ እኔ ሉተርን አላውቀው። ሉተርን ተከተል ብትል አልከተልም። ኡዚ ከካቶሊክ አፈንግጦ የወጣ ሰው ነው። እኔ የምከተለው ክርስቶስን ነው። እኔ የምከተለው ኢትዮጵያ ላይ የሐዋርያት ሥራ ምዕራፍ 8 ላይ ያለው ጃንደረባውን ነው። ክርስቶስን ተሰብኮ የተጠመቀውን ነው የምከተለው። ክርስቶስን አምኖ መጠመቅ ህይወት እንደሆነ አውቃለሁ። ከክርስቶስ ውጪ ህይወት የለም። ሌሎቹ ቅዱሳን ትምህርቱን ያስተምረዋል። አሁን አባቶች የሚከበሩ በምንድን ነው? በክርስትናቸው ነው። ሌላ ተአምር ሰርተው አይደለም፣ በክርስትናቸው። በእግዚአብሔር ቃል ለሚያኖሩ ሰዎች ክብር ይኖራል። ለአጭበርባሪ ባልታዛሮች ክብር የለኝም። እኔ 100% ነው ማወራ ከአብዛኛው ከጴንጤ ፓስተር፣ ነቢያት፣ ሐዋርያት ከምትሉት ሌባ ከአብዛኛው የሙስሊም ሼክና ኡስታዝ ይሻለኛል። የኦርቶዶክስ ቄስና ዲያቆን ይሻለኛል። እውነቱን ነው የምነግርህ። ከአብዛኛው ጴንጤ ፓስተር ደግመዋል። የሙስሊም ኡስታዝን ባዳምጥ፣ የሙስሊም ሼክን ባዳምጥ፣ እንዲሁም የኦርቶዶክስ ቄስና ዲያቆን ባዳምጥ ይበልጣል። ለምን? ትህትናቸው ይበቃል። ትህትናቸው በትዕቢት የተወጠረ ማንነት የላቸው። በትዕቢት የተወጠረ ማንነት። በኢየሱስ ጸድቀናል የሚባለው እንዲሁ የተሰጠን ስጦታ ሆኖ ግን የምንሰራው ስራ አለ። ምን አይነት ስራ? በጽድቅ መመላለስ። በኢየሱስ ከሆን ከኃጢአትን አታውቀው። ለኃጢአት የሚኖር ቦታ ባዶ ነው። በጽድቅ ተመላለሱ ነው የሚለው።
ምን ትላለች ኦርቶዶክስ? መዝሙር እንኳን ተመላለሱ በብርሃኑ ነው የምትለው። በብርሃኑ ብርሃን ማን ነው? ክርስቶስ። ኑ ተመላለሱ በብርሃኑ ነው የምትለው። በብርሃኑ ለሚያነብ ሰው ይገባዋል። ስለዚህ በብርሃን ስትመላለስ፣ በክርስቶስ መንገድ ስትሄድ ኃጢአትን ክደ ዓለምን ክደ ነው የምትሄደው። እንደፈለጉ 3-4 ሚስት አግብተው ፈታው ኖርማል መድረክ ላይ ፊት ለፊት የሚቆሙት እነሱ ናቸው። they don't care በቅድስና መመላለስን ምንም እንዳልሆነ እንደ ተራ ነገር ነው የሚያዩት። ኦርቶዶክስ ኑ በብርሃኑ ተመላለሱ ሲባል ብርሃን ክርስቶስ ነው። በክርስቶስ መንገድ ተመላለሱ ነው የምትለው። ችግሩ ምንድን ነው? አንዳንዴ አሁን በፊት ወንጌል የሚጠራው ጴንጤ ነበር፣ ኦርቶዶክስ አይመጣም እየተባለ አሁን ኦርቶዶክስ እየጠራ ጴንጤ እየተደበቀ በጌታ በኢየሱስ። በፊት ኦርቶዶክስ ሲባል ብያለሁ። የዛሬ 6 ዓመት የሰራው ቪዲዮ አለ። 7 ዓመት ሞልቶታል። ጴንጤ ነው የሚመጣው ወንጌል 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 እያለ። አሁን ኦርቶዶክስ መምጣት ጀመረ፣ ጴንጤን ማሳደድ። ወንጌል የላትም ኦርቶዶክስ ና እያለ አሁን ጠፋ፣ ድራሻቸው ጠፋ። ለምን አየህ? ወደድክም ጠላህም እቺ 10 ወር ኦርቶዶክስን ጥሩ ነገር አስተምራለች። ጥሩ ነገር አስተምራለች። ለሃይማኖቱ መኖር እንዳለበት። ሌላው ዓለም ትርፍ ነው። እውነቴን ነው። ለዘፈን ያለ አመለካከት ኦርቶዶክስ ጋር ቢቀር ደስ ይለኛል። ኦፊሻሊ ኦርቶዶክስ ዘፋኛ መንግስተ ሰማያት አትወርሱም፣ የራስ ጉዳይ፣ ስትፈልግ በንስሐ ዘምር፣ አለበለዚያ ኦርቶዶክስ ነኝ እንዳትል ብላ በአደባባይ መናገር አለባት። ይደነግጣሉ። ለምን? አባቶችን ያከብራሉ። ኦርቶዶክስ ልጆች አባት ይሰማሉ፣ ያከብራሉ ማለት አለባት። አደባባይ ወጣ ዘፈን አቁ አይመለከተንም እያ ዓለም እንጂ ዘፈን አያውቀንም ብለህ ካስደነገጠች አባቶች ካስደነገጡ ሰውን መሸሽ ይጀምራል። ኮንሰርት ሲኖር አለመግባት ኦርቶዶክስ አይደል የሚባለው? ጴንጤውም እኮ አንገቱ ላይ ማተብ አድርጎ ይገባላል። ምን ችግር አለ? ላለማሰደብ ምን ይላል? ምን ያፈነገጥኩ ጴንጤ ነበርኩ ይላል። እንደፈለገ ሲሆን አንድ ጴንጤ አፈንግጬ ነበር እኮ እኔ በጌታ ሆኜ አፈንግጬ ነው። እንዴት ድነ የለ እንዴ? ምንድን ነው የምታፈነግጠው? የሚያስፈነግጥ ነገር ምን አለ? አየህ ችግሩ ያ ነው። እንደፈለጉ የሆኑና የሆነች ጊዜ ላይ ሲባሉ ኦርቶዶክስ አለች የምትረገጥ። ይኸው ከነ ኤርሚያስ ውሎ ጌታ ኢየሱስ ምስክሬ ከጥላቻ ውጪ ፍቅርን አትማርም በፍጹም። አንድ በነሱ በኩል ጌታን አገኘው የሚል ሰው ፍቅርን አያውቅም። አንድ ሰው አምጣ ከሱ ጋር የሚውሉ ኦርቶዶክስን የማይሳደብ አንድ ሰው አምጣ። ስለዚህ አባቴ ቲቸሬን ጠይቀው ቲቸሬን ጠይቀው ኤቭሪዴይ 10 ዓመት ሙሉ። ይሄ ስብከት አይደለም፣ ስብከት አይደለም። ሌሎቹ አሉ እኮ የሚተቹ ምናምን አልኳቸው። እነ ዳኒ ምናምን የሚባሉ ወንድሞች እነ ብሩኬ የሚባሉ በፍቅር የሚናገሩ አሉ። ብዙም ችግር የለም እንዴ ነገር እንሰማለን ይላል። እኔ የማላቀው ገድላ አምጥቶ ራሱ አጽፎ አምጥቶ የሚለው ነገር ፖለቲካ ሁሉም እዛ ቦታ ያሉት የብልጽግና ደጋፊዎች ናቸው። በነገራችን ላይ ብልጽግና ያማልዳል የሚሉ ናቸው። ሁሉም እዛ ውስጥ ያሉት በሙሉ ብልጽግና ናቸው። በሚያሳፍር ሁኔታ ማለት ነው። እኔ ክርስትናና ብልጽግናም እንዳገናኘው ግራ ነው የሚገባኝ። እውነት አብይን መውደድ ትችላለህ፣ መጥላት ትችላለህ፣ መብት ነው። የሀገር ፖለቲካ ኢትዮጵያ ላይ ሆነ አንድ መተንፈስ አትችልም። እኔ ራሴ መንግስት ነኝ ትቀልዳለህ? የምን አባቱ ብልጽግና ነው? የልማት መብራቶች አሉ ደስ የሚሉ፣ እቤቱ ጨለማ ነው። ለውጭ እኔ አስታውሳለሁ እቤት ውስጥ ከማየ ጋር እማየም ታወራዋለች። ይሄ ልጄ እኮ ፈረንጅ ነው ትላለች። ከበፊትም ነው ጌታ ኢየሱስ ምስክሬ። ምን ትላለች?
እኔ ብቻ ነኝ በብርጭቆ የምጠጣው። እኔና አባዬ የሆነ ሌላ አለ ለእንግዳ ተብሎ የተቀመጠ ብፌ ውስጥ አለ ብርጭቆ ምናምን። አልሰማትም። እማታውቂው ሰው ሲመጣ ልትሰጪ ነው እንዴማ? አልጠጣም። በዚህ ነው ምላት እና የምጠጣበት ለእንግዳ የተባለው ብርጭቆ ነው እኔ የምጠጣው። አልሰማም። ታስታውሳላችሁ? ቤት ውስጥ ኢትዮጵያ አበሻ ቤት ያለ እንኳን እዛ አይደለም አሜሪካ ገብቶ ሰገጤዎች አሉ ለእንግዳ ብለው ብርጭቆ የሚገዙ እንግዳ ሲመጣ ብቻ የሚቀር ሹሉቃ ሲመጣ ተብለው የሚባል። እኔ ቤት እንደዛ የለም። ቤት እያንዳንዱ የምናደርገው ነገር የምንገለገለውን ትገለግላለህ፣ አብረህ ካልፈለግ ትሄዳለህ። አሮን ኬር እንግዳ ከብራለሁ። እኔ የምገለገለውን ነው ማሳየ። ሌላ ለእንግዳ ሶፋ እንኳን አሜሪካን ሀገር ሆነው የእንግዳ መቀመጫ ተብሎ የማይነካ አቧራ የሚጠርጉበት ሶፋ አላቸው አበሻዎች። ወተት የመሰለ ነጭ። እዚህ ነጭ ነው አይደል? ለምን አይቀዝንበትም? ማማን አይሞቀኝ አይበርደኝ። ትቀመጣለህ፣ እዚህ ይጸዳላል፣ ትቀመጣለህ። ተግባባን። እና ምንድን ነው የኢትዮጵያ አሁን የውጭው ብርቅርቅነት አዲስ አበባ ለውጭ ሲመለከቱት ያምራል። እቤት ስትገባ መብራት የለም። ለውጭ ለታይታ ለህዝቡ ቢሆን ደስ ይለኛል። እኔ ሀገሪቷ ህዝቡ መብራት ኖሮት የመንገድ መብራት ባይኖር ደስ ይለኛል። እኔ ፐርሰናሊ አሮን ኬር አባውት ዘ ዌስት። የውጭው ሳይሆን ህዝቡ መብራት ኖሮት ህዝቡ የሚበላው ኖሮት የውጭ ሲመጣ የለኝም ለእኔ ብቻ ነው ያለኝ ቢባል ደስ ይለኛል። የእኔ አመለካከት እንደዛ ነው። ለታይታ የማደርገው ነገር የለም። ፈወይ አሁን ኢትዮጵያ በጣም አማረች። ቱሪስት ይስባል። ቱሪስት ቢስብ ኢትዮጵያ የሚበላው የለ። ምን ዋጋ አለው? የኢትዮጵያ ህዝብ ህይወት ተወዶበት ግራ ገብቶት ካርታው ጠፍቶት የሚኖር ነው ኢትዮጵያ ውስጥ። የፈለገ ሀብታም ብትሆን ኢትዮጵያ ላይፍ ቻሌንጅ ያደርጋል። ውሃና መብራት እስካሁን የምትቸገረው ኢትዮጵያ ናት። በሚያሳዝን ሁኔታ ውሃና መብራት እንደ ትልቅ ነገር። አሁን ጆን ዳንኤል ጥሩ ስራ ሰርተሃል። አስተባብረህ ከሆነ ድርጅት ጋር ኮላብሬት አድርገህ ውሃ የሆነ ቦታ ላይ ማስወጣት ድንቅ ስራ ነው ብሮ። በርታ። ትልቅ ለውጥ ነው። አንተም በአሁኑ ሰዓት አዶናይም እየሰራቸው ያሉት ነገር የማመሰግነው ነው። ስለዚህ ያ ነገርን አፕሪሺየት አደርጋለሁ። አት ዘ ሴም ታይም ለዶክተር አብይ የምታደርሱልኝ ህዝብ ውስጥ ግን እውነት መብራት አግኝቷል? አባይ ተገድቧል። ህዝቡ መብራት እያገኘ ነው ወይስ ለከተማ መብለጭለጭ ብቻ ነው? ይሄንን ጠይቁ ሳትፈሩ። እኔ ጠይቃለሁ። አንድ አባባል አለ፣ ሱፍ አለሽ አምስት የለሽ የሚባል ነገር አለ። በሱፍ አምሮብህ ውስጥ የምትበላ የለም። አረህ መኖር ሞቴን እመርጣለሁ። ሱፉን ሸጬ እበላለሁ። ትቀልዳለህ እንዴ? ማንም ባናቱ ይተከል። ሱፉን ሸጠውና ምግቡን እበላለሁ። የኢትዮጵያ ህዝብ ደስ የሚለኝ አይፎን ምን የመሰለ ይዞ እየራበው ይውላል። ደስ የሚል ለታይታ የሚኖር ህዝብ ነው አበሻ። በተለይ እኔ እግዚአብሔር ምስክሬ ከበፊትም አለባበሴ ከድሮም ነው። ዩኒፎርም አልወድም። ዩኒፎርም ስላችሁ ይሄ ፋሽን ተብሎ የመጣን አብሮ መልበስ ግደለኝ። ህፃን እያለን ክሬሽን ምናምን ሊሆን ይችላል። ከዛ ውጭ ግን ሌላ የለበሰውን መልበስ በጣም ነው የምጠላው። ለምን እንደሆነ አላውቅም። የራሴን ነገር ፈላጊ ነኝ እና ያንን ነው የምነግራቸው። አሁንም የምለው ምንድን ነው፣ አምራለች አዲስ አበባ፣ ለዋሽ አልችልም። ህዝቡስ እውነት በአቅሙ ነው የሚኖረው? ህዝቡ እየበላ እየጠጣ ነው የሚኖረው? እውነት በቀን 3 የሚበላ አዲስ አበባ ውስጥ ምን ያህል ህዝብ ነው? በቀን 3። ምክንያቱም ዲያስፖራ ቤተሰብ ያለው ይበላል። እውነቱን ነው የምነግርህ። ዲያስፖራ ቤተሰብ የሌለው ግን ምንም የሌለው ጎዳና ላይ የሚተኛ ያ በቢሊየን የተሰራ ፎቅ ላይ ጎዳና ላይ የሚተኛ ወንድምና እህቶች አሉ። አተኝነት የሆነ ነገር ስሰራ ሌሎችን ማላነሳ ከሆነ ምንም ትርጉም የለውም። ስለዚህ ኢትዮጵያ ያ መሰራቱ አዲስ አበባ ላይ ኢስ ሶ ቢዩቲፉል፣ ግን ውስጡ መብራት የለም፣ ውስጥ ውሃ የለም። እንደፈለጋችሁ ነው የምትከፍቱትም የምትለቁት። ህዝቡን እንደፈለጋችሁ ኮንትሮል ለማድረጊያ ነው የምታደርጉት።
ህዝቡን ፕሊዝ በልቶ እንኳን ይደር እና ያንን አብራችሁ ብትሰሩ ጥሩ ነው። እና ብልጽግና መደገፍ ብቻ ሳይሆን መቃወም ይቻላል። ጴንጤ መሆን ብልጽግና መደገፍ ማለት አይደለም። ጥሩ ሲሰራ መቼም እኔ ደጋፊ ነኝ፣ ካልተሰራ እነግርሃለሁ። በነገራችን ላይ አቢቹ እኔ ባህሪውን አውቀዋለሁ። ስላሽቃበትክለት አይወድህም፣ እመኔ አይወድህም። ከጀርባ ምን አስቦ ነው የሚል ሰው ነው። ህፃን ልጅም አይደለም ዶክተር አብይ፣ ህፃን ልጅ አይደለም። ምን አስቦ ነው እኔን ሊወድ የቻለው? ምን ፈልጎ ነው የሚል የማንኛውም ሰው ጥያቄ ነው። የአብይ ብቻ ሳይሆን እኔ ጋር ስትመጣ የሆነ ስትል ምን አስበ ነው ምን ፈልገ ነው ብዬ አስባ። የሰው ልጅ አስተሳሰብ ነው አይደለም? የሀገር መሪ አንድ ሰው ያስባል። በንጹህ ነገር አክብረ ወደ ከሆነ አቢቹ ያከብራል። አጠገቡ ከተሰበሰቡት እርግጠኛውን እነግርሃለሁ እንደ እኔ የሚያከብረው ሰው የለም። አብይ ለምን እውነቱን ይናገራል። አላስመስልማ፣ አላስመስልም። ጥሩ ስትሰራ ጥሩ እልሃለሁ፣ ካልሆነ አይደለም እልሃለሁ። አላስመስልም። ጌታቸው ረዳን አላያችሁትም እንዴ? አቢቹ ሲመጣ ከወንበር ተፈናጥሮ ተነስቶ ሲያጨበጭብለት መቀመጫውን ሲያደርግ ጌታቸው ረዳ መቀመጫውን ሲልስለት ማንም ሳይነሳ ከወንበር ላይ እንዴት ዘሎ እንደተነሳ ጌታቸው ረዳን አይታችሁታል። ያውቀዋል ማን እንደሆነ ጌታቸው ረዳ። ቢመቻችለት አብይን ቆርጥሞ ቢበላው ደስታው ነው። ቢመቻችለት ነገር ቢስተካከልለት እንደ ጌታቸው ረዳ የአብይ ጠላት የለም። ጠላትን አቅርበ ነው የምትረግጠው። ማራቅ የለም። ይጠቅማል። ለክፉም ለደጉም ፌጦ መድኃኒት ነው። አቢቹ ጠላቱንም ወዳጆቹንም ያውቃል። አም ኒውትራል። ስለዚህ ለምታሽቃብጡ በብልጽግና ምናምን ሙድ ላይ ያዛችሁ ሰዎች እዚህ ጋር ቪዲዮ ማሳየት ስላለብኝ ነው። እኔ ካለ ማስረጃ ስለማላወራ ነው። ደስ የሚል ነገር ነው እና በቪዲዮ ደረጃ አይቼው ዮኒ ማኛ በጀት ተመድቦለት ከሚብለው አንጻር የምዘግበው ጭቡቴ ነው። ተመድቦለት በደንብ ዮኒ ማኛ በጀት ተመድቦ ብልጽግናን እርገጥ ተብሎ ገድል እንዳይነገር አፋሲስ ተብሎ ምናምን ተብሎ ተብያል። እስቲ ወደ ገደለው ዶክመንት ልውሰድ። ታፕታፕ ቤተሰብ እያደረጋችሁ እንነጋገራለን። ድፍን በጀት ተመድቦልኝ ደምረው ገንዘቤን ታመጣለህ። ና የታል ደምረው? ና ና ና ና ደምረው አለ እንዴ? ደምረው ና ደምረው አለ። ደምረውን ላኩልኝ። ገንዘቤን ያምጣ። አልፋታ። ደምረውን ጥሩልኝ። ኧረ ሼር ላድርገው። ጌታ ምስክሬ። ና ና ገንዘቤን አንተ። አዎ ና ና ና ልልክለት ስል መጣ። ነው ከነ ማስረጃው ነው የሚሄድብህ። ቀልድ የለም። ቀልዳሉ እንዴ? ስማ የደምረው ኤጀንትነት የጃንደረባው ቡድን ለዮናስ ሙሉነ ክፍያ አድርጎልሃል። ለዮናስ ሙሉነ በዋናነት አሁን እግዚአብሔር ይስጥሽ ሜርስዬ። ቆይ አንዴ እኔና እሱን በቦታውን ላስተካክለውና ቀልድ የለም። ታመጣታለህ ወልደሚሆን ምናምን በመረጃ ነው የመጣው። አልፋታም። ደግሞ ክፈት ቪዲዮ ድምፅ ክፈት። ሰላም ዮኒ ፓፓ እንዴት ነህ ልጅ? ሰላም ነው። እኔ ሙዴ እኔ አንዴ አክብሮት ላድርግ። እግዚአብሔር በሚያውቀው እኔ ራሱ አንዳንዴ ላሳረገዋለሁ። እግዚአብሔር በሚያውቀው የሆነ ነገሬ ብቻ ደሜ ተመችቶታል። እግዚአብሔር በሚያውቀው ማለት ነው። አሁን ነው እግዚአብሔር ያክብርልኝ፣ እግዚአብሔር ይውደድልኝ። የዛኔ እሱ ጋር እንዳቀርብ እያሉ ሲረጋግጡ የነበሩ ሰዎች ነበሩ። አንተ ግን አንዳንዴ አይ ቲንክ መንፈስ አለብሽ፣ መንፈስ ቅዱስ ማብራደር የሚያሳይ አለብ መሰለኝና ስለ እኔ ምንም ቢሉት አይሰማም፣ ምንም ቢሉት አይሰማም። ከኔ ጋር ይጫወታል፣ ፈታ እንላለን፣ ወንጌል እንነጋገራለን። አንድ ቀን ስለ ፖለቲካ አውርተን አናውቅም። አንድ ቀን ቪዲዮ አምጡ ካለ
ስለዚህ አሁን የተሰጠ በጀት አለ ለኔ። በጀቴ ፕሊዝ እኔ በህዝብ ፊት ነው የምጠይቀ ሂሳቤን በደንብ ረግጣለሁ። ብልጽግናን ስጡኝ ብቻ ቀጥል። ምንድነው የኔ ተወዳጆች እዚህ ያላቸው የዮኒ ቤተሰቦች በመጀመሪያ ደረጃ ሰላም ብያለሁ። እንኳን ለአስተርእዮ ማርያም አደረሳችሁ። ከፊታችን እንግዲህ ጥር 21 ታላቅ የሆነ መንፈሳዊ ጉባኤ ያለ አስተርእዮ ማርያም በተለይ ጎንደር ላይ ከፊት ለፊታችን እንግዲህ በ11 ጥሩ ያልሆነ ነገር ነበረ። ጥሩ ያልሆነ ነገር ጎንደር ላይ ጥሩ ያልሆነ የተቀላቀለ ነገር ነበረ። ያንን የተቀላቀለ እንግዲህ ነገር ኦልሞስት በሚሽር መልኩ ጎንደር ላይ ሎዛ ማርያም የምትባል ቤተክርስቲያን በዛለች። እዛ ላይ ደግሞ አስተርእዮ ማርያም አለና ትልቅ ጉባኤ ተዘጋጅቷል። ከ1921 3 ማለት ነው። በ3 ቀን ውስጥ ትልቅ ጉባኤ ተዘጋጅቷል። እንክሳቸዋለን። ኦርቶዶክስ መዝሙርና አምልኮ ብቻ ይህን ተናገር። መዝሙርና ዘፈን የሚባል አሽቀንጥረጥ አለልኝ አደራ። በመዝሙር ብቻ ትልቅ ኮንሰርት እንግዲህ በሎዛ ኤቨንት አዘጋጅነት እኔም እንግዲህ ወደዛ እሄዳለሁ። ሎዛ ኤቨንት የሚገርም መምህር የማርያም ወርቅ የሚባል አለ። ጥሩ ልብ ያለው ጥሩ ነገር ያለው ለሃይማኖቱ የማይደራደር እስከ ሞት ድረስ አንገቱን የሚሰጥ ሰጥተዋለች። እሱን አንድ ላይ ክላሪፋይ 100% ኦርቶዶክስ ናት። 100% እኔ አሳያለሁ መረጃ አለ 100% እና በዛ ይደረጋል። ስለ ዮኒ ደግሞ ስነገራችሁ ስለ ዮኒ ማኛ ስለነገራችሁ ደግሞ ዮኒ ማኛ በመጀመሪያ ስገናኘው ነው ልቡን ያየሁት። በእውነት እየሰደበኝ ከእነንትና ጋር ነበር ፌሎ የሚያደርግ የነበረው ያኔ ከነ ኤርሚያስ ጋር አይተህ ከሆነ ብዙ ነገር እያለኝ፣ እኔ ግን ሪስፔክት አድርግ ነበር ለሱ ምክንያቱም በተለይ ከዚህ ቤተክርስቲያን የወጣበት አንድና አንድ ነው የወጣበት። ያ ምንድነው? አቡነ ገብርኤል በመሰደባቸውና ቅድስተ ማርያም የዓለም ቤዛ ናት የሚባሉ ነገር ውሸት ነው በመባሉ ነው የወጣውና በቃ እኔም እግዚአብሔር እንደረዳኝ እኔም ከፕሮቴስታንት ነው የወጣሁት እና የዚችን የቅድስት ተዋሕዶ ቤተክርስቲያንን አስተምሮ በጌታችን በመድኃኒታችን ላይ ያለውን ነገር ማስረዳት ጀመርኩ፣ ለሱ መንገድ ጀመርኩ። በነገራችን ላይ አንድ ግልጽ ነገር እንገራችሁ፣ እሱም ባለበት ማለት ነው ዮኒ ማኛ የዛሬ ዓመት የነበረው የመጽሐፍ ቅዱስ እውቀትና አሁን ያለው የመጽሐፍ ቅዱስ እውቀት አንድ አይደለም። እኔ የምነግርህ ማለት ነው። አሁን አንዳንዶች ብዙ ነገር ይላሉ። ያኔ እውነት ነው የምላችሁ ጥልቅ የሆነ የመጽሐፍ ቅዱስ እውቀት አልነበረውም። አሁን ግን በጣም በቃ በእንትን ላይ አለቱ ላይ እየሰራ ነው። ከዛ ወደ እውነቱ ሲያውቅ ግድ ነው መሆን የማይቀር ጉዳይ ነው። ሌላው ደግሞ እንግዲህ ያው ታውቃላችሁ ሰሞኑን በሱ ምክንያት አጀንዳቸው የተበላሸባቸው ወገኖች አሉ። እኔ ምስኪን ወንድማችሁን እንግዲህ አካውንቱ ላይ 2000 ብር ያለውን ወንድማችሁን የዮኒ ማኛ በጀት አንቀሳቃሽ ተብዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ ኖ 2000 አትልም። ስነስርዓት በጀት መዳቢና ራሊቲ ነው። በጀቴ ሎዛ ነው ያልከኝ፣ ከሎዛ ትቀበልልኛለህ በጀቴ። አይታላ ዮኒ የምነግርህ ማለት ነው በዚች ቅድስት ተዋሕዶ ቤተክርስቲያን ምን ያክል ውሸት እንደሚናገርባት ሜርሲ የዚህ ዘመን ምልክት ናት። ምን ያክል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምን ያክል በውሸት ኦርቶዶክስን እንደሚከሷት እንደነበረ ማሳያ ነው። አይታል በውሸት ብቻ። እኔ እንግዲህ አንተን የላክልኝ ቪዲዮን ድንግጥ ላኩት ማርያምን በኢየሱስ ቪዲዮ ላኩለትና ቻፓይን አምጣ ልላስበት። ስራ ነው ይሄ። ገንዘቤን አምጣ በደንብ ልላስ። የስራው ባህሪ በጣም ያሳዝናል። ፕሮቴስታንቶች እዚያ ያላችሁ ፕሮቴስታንቶች አትሰጠኝም ማለት ነው። በቃ ቀረ እያዘጋጀውልን ነው። ሜርሲ ሂሳቡን ነገር በጌታ ስለምወድሽ በጌታ ላስተላልፍበት በጌታ ስለሆንን የኔ ውድ ሜርሲዬ ስንት እንደሆነ ዶክመንቱን ላኪልኝ። አልፋታው እንደምን ጌታ ኢየሱስ ምስክሬ አልፋታው ስንት እንደሆነ የተመደበልኝ ሞቅ አርጊልኝ አደራ። ሞቅ ያለ ቻፓ ዝም ብሎ እንዳለ ምክንያቱም ሀገር የማፍረስ ስራ ነው አደለ? ስለዚህ ሞቅ ያለ ቻፓ ከነ ዶክመንቱ ላኪልኝ። አለቀ። አልፋታውም ደሜ
ስለዚህ መሆን አለበት። መርሃ ግብር ነው የሚባለው የኦርቶዶክስ ኮንሰርት የለም መርሃ ግብር ነው የሚባለው እያሉ ነው ይባላል። ቤተሰብ መርሃ ግብር ኮንሰርት እንግሊዝኛ ነው። ኮንሰርት እንግሊዝኛ ነው። የትርጉም የቃላት ትርጉም አኳባል ግን ቅድም አንድ ነገር ስትል ስለሰማው እሱን ክሊር ላድርግልህ። ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን፣ መጠጥን፣ የተለያየ ነገርን እንዳያደርጉ በተለያየ አቅጣጫ ትምህርት ታስተምራለች። መምህራኖች ትምህርት ታስተምራለች። ግን አይተህ ከሆነ ቤተክርስቲያን እንግዲህ የቤተክርስቲያን ራስ ማን ነው? ክርስቶስ አይደለ? እግዚአብሔርን አስበዋል። በዚህ ዘመን ላይ እንግዲህ ግብረ ሰዶም በበዛበት እግዚአብሔር አንዳንዴ እንደው እግዚአብሔር እኔ ያለው ለማለት በሚሳለቁበት ሰዎች ላይ እግዚአብሔር እንዳለ ያሳያል። የት አሳይቷል? እግዚአብሔር እንዳለ ቱርክ ላይ አሳይቷል። ብራዚል ላይ አሳይቷል። እግዚአብሔር እንዳለ ግን እግዚአብሔር ምንድን ነው? ልቡ ሰፊ ነው። ሰፊ ነው። የሆነ ሰው የሆነ ኃጢአት በሚሰራበት ሰዓት ኢሚዲየትሊ አይቀጣውም። ማንን ይመለከታል መሰለ? ልጁን ይመለከታል፣ በመስቀል ላይ ያፈሰሰውን ደም። ከዛስ ይመለሳል ብሎ ይጠብቃል። ገባ ዮኒ? እግዚአብሔር ይመለሳል፣ ልቡ ይመለሳል ብሎ ይጠብቃል እግዚአብሔር። ልክ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን በተመሳሳይ መልኩ አንድ ቀን የንስሐ ጊዜ ይኖራቸውና ይመለሳሉ። እግዚአብሔር ረድቷቸው ይመለሳሉ። ግን ለምንድን ነው ብሩን ላሽ የምትለኝ? እኔ እያጭበረበርከኝ ነው። እዚህ ጋር በደንብ ወደ ብሩ ልመጣልህ ነው። ሜርሲ ያቀረበችው ብር ወንድሞቼ እናቶቼ ሁላችሁም ሁለት በጀት እኮ ነው የተመደበልኝ። አንድ አይደለም፣ ሁለት በጀት። አንደኛው የኤርሚያስን አፍ ማዘጋት የሚችለው ዮኒ ማኛ ነው። እሱ ጸድቋል። አሁን ብልጽግናን ሊያፈራርስ ነው። ሁለተኛ በጀት የሀገር በጀት ነው። የሁለት በጀቴን አሰማኝ። ታንኪዩ ታፕታፕ ኮፕሊንግ አድርጎ ግን ይህን ልጨርስና ልሂድበት። ከዛ ሜርሲ ላይ ልሂድበታለሁ። ምክንያቱም ቤተክርስቲያን ልቧ ሰፊ ነው። በቃ ቤተክርስቲያን ምድር አፍ ማዘጊያ ሊዮኒ ማኛ አፍ ማዘጊያ እና እንደገናም ደግሞ እንዲሳደብ ተወክዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወክዬ በፕሮቴስታንት ሴት ሜርሲ በምትባል መነጽሯን እንዲና እንዲህ በምታረግ ሴት ማለት ነው። እንዲና እንዲህ ግራ ገባኝ። መነጽር እንዲና እንዲህ ይደረጋል። ቢያንስ እንዲህ ይደረጋል። መነጽሯን እንዲና እንዲህ በምታደርግ ሴት በነ ፓስተር ቀበቶ አማካኝነት በነ እንግዲህ እዛ ባሉት ሰዎች ታጅባ በጣም በሚያስገርምና በሚያስደነግጥ መልኩ እውነትን እያወቀ በመጣ ወንድማችን በዮኒ ማኛና በእኔ መካከል ጸብን ለመዝራት በመካከላችን በገንዘብ እንድንጣላ ወንድሞቼና እህቶቼ በገንዘብ እንድንጣላ እኔና ዮኒ ማኛ በገንዘብ እንድንጣላ የተደረገብን ከባድ የሆነ ሴራ ነው። ከባድ የሆነ ሴራ። እኔ እንደውም ደንግጬ በቃ ያልጠየቅኩ ሰው የለም። በቃ ለዮኒ ማኛ የሆነ ገንዘብ ልላክለት ወንድሞቼ እናቶቼ። ሎዛ ግን ሎዛ አልመደበልኝም። ሎዛ በጣም የሀቅ ሰው ነው። ሎዛ ሚዲያ ከሀቅ ጋር የሚሰራ ሰው ነው። ምንም አይነት ነገር የለም። ቤተሰብ ደምረው ልመነው ብሩ አልተላከልኝም። ልመነው ይህም ተረግጧል። ልክ እናንተ አማን የሰላም የሚል ልጅ ዮኒ ማኛ እያለ ነው። አማን የሰላም የሚባል ልጅ እንዳንተ በጣም ስፖንሰር የሆነ ልጅ እኮ ነው። ለዛኛው ግሩፕ እኔ ስም አልጠራም። በቃ የሆነ ለዛኛው ግሩፕ ስፖንሰር የሆነ በገንዘብ የሚገርም ስፖንሰር የሆነ ከዮኒ ማኛ ጋር እንዴት ትሆናለህ ተብሎ የተረገጠ ነው። በእናትህ ላስገባቸው። ቆይ ኧረ አንተማ በጀት መዳቢ ስለሆንክ መሾም አለብኝ። ሙሉ ከከባድ ሰው ጋር አባቴ እና አማን አንድ ቦታ ታርጋቸው። አሁን ሲልሱ ምናምን
እኔንም ሁላችሁንም ይቅርታ አልሰድባችሁም፣ ግን ስደቡኝ ብያለሁ። ይቅርታ ቪዲዮ ጠርቻለሁ። ሁሉንም የቤቱ ግን ዋና ሞዴሬተር የኔ ቤት ማሂሻ ናት። ማሂሻ የደበራትን በሙሉ ማጨድ የዚህ ቤት ዋናዋ ማይ ኪችን ናት። ሶሪ ማይ ኪችን ደግሞ ማለት ነው የኔ ቤስቴ ቢዮኒ ማኛ ያገኘኋት መገልበጥ ቢዮኒ ማኛ ያገኘኋት ቤስት እህቴ፣ በጣም ገራሚ እህቴ ናት። በነገራችን ላይ በመድኃኒዓለም በእሱ አልደራደርም። ማይ ኪችን በምትፈልጉበት ዲዛይን በምትፈልጉበት ነገር የምታዘጋጀው እንግዲህ የምግብ እሱ ኮመርሻል አያስፈልጋትም። እሷ አባቴ ስራዋን የሚያውቁ ሄደው አንቡትን ላክልኝ፣ አማን ላክልኝ። በጣም ትለያለሽ እናቱ። እግዚአብሔር ይጠብቅልኝ። የኔ ልዩ አማን አንድ ቡድር ላክልኝ። አማን ሚኪዬ ያስገባሉ። አጀንዳችን ሌላ ስለሆነ ነው ሚኪዬ እንጂ ፕሮፌት ሚኪ እኔ በጣም የተመቸኝ ደስ የሚል ስብዕና ያለው እጅግንም ላመሰግን እፈልጋለሁ። በጣም የተወደድክ እንደሆንክ እንድታቅልኝ እፈልጋለሁ። በጣም ጨዋ ፀጉሩን ምናምን ሳያስተካክል ገብቶ ደንግጠን ነበር። አልዋሽ አንደበቱ ሲናገር ግን በጌታ በኢየሱስ ንግግሩ ወርቅ። ስለዚህ ፕሮፌት ሚኪ እግዚአብሔር ያክብር። በስነ ስርዓት ኢንቫይት አድርጌ ስለ ጌታ እናወራለን። በደስታ እናወራ። እኔ እንደውም የአዳማ ልጅ ነው ተብዬ የዛው አንተ ሀገር ነው ያለው ተብዬ ደወልኩለት። በራሱ አይደለም የጀማ ነው። እሱም የአርቲስት ቴዎድሮስ ሀገር ልጅ ነው። ተመሻሻ ልጅ ነው። በጣም በእውነት እና በአጠቃላይ የእውነት ነው የምላችሁ፣ ሳታስቡት ብዙ ነገር ይዞባችሁ ዮኒ ማኛ ወጣ። ከእናንተ ግሩፕ ነው የወጣው፣ ከፕሮቴስታንት አይደለም የወጣው። ሳታስቡት ከእናንተ ግሩፕ እንጂ እኔ በጌታ ቤተሰብ ሳታስቡት ከእናንተ ግሩፕ ወጣ። ለምን ብዙዎች ልክ ዮኒ ማኛ እንደነቃ ብዙዎች ታውረው ነበር በእናንተ አስተምሮ። በጣም የሚገርም ዮኒ፣ በጣም የሚገርም ጠዋት ስገባ አያቸው ነበር፣ ማታ ስገባ አያቸው ነበር በተለያየ አቅጣጫ። አንተ ግን አሁን ግን የሉ ተክረው የኖሩ ናቸው። የሉም አሁን የሉ ዘግቷል። መዝሙሩ ላይ ተጀመረ። ተመስገን በሉኝ። እኔን አታመሰግኑም? ቤተሰብ የሆነ ገብቻ ያለው ኤርሚ ቤት መዝሙሩ ላይ ተጀመረ። ተመስገን ጌታ መክበር ጀመረ። እኔ አሁን ፓስተር አሊ በጣም ነው የምወድ ማከብር። እግዚአብሔር ይጠብቅ። ፓስተር አሊ በጣም ጥሩ ስራ እየሰራ ነው። ጌታ ኢየሱስ ብርክ ያድርግ። ሜሪላንድ ዲሲ ያላችሁ መሄድ ከፈለጋችሁ ፓስተር አሊ ጋር ነቢይት ብርቱካን ጋር ሂዱና እነሱ የሚሏትና እሷ ናት የሚለውን ሄዳችሁ ማየት። ሄዶ ማየት አይሻልም? ከመስማት ሄዶ ማየት። ሄዳችሁ ይሁና ነቢይት ብርቱካን እውነትም መልካም ሰው አይደለችም፣ እግዚአብሔር አልባረካትም የምትሉ ሄዳችሁ ቸርቿ ሂዱና እዩዋት። በጣም የመጨረሻ የስራ ጥግ ያላት እኔ ቤተሰብ ጌታ ብርክ ያርግሽ። በጣም ልዩ ሰው ናት። እንዲሁም ፓስተር አሊን ሄዳችሁ ብትማሩ ጥሩ ነው ባይ ነኝ። ለዝገው ቀጥል። ኦኬ። እና በዚህ አጋጣሚ አንዴ ስራ ስሩ ላልሽው፣ በነገራችን ላይ እነ ኤርሚያስ ስራ አላቸው ለማወቅ። እንዲያውም እኔ ትንሽ ቲክታክ ላይ ገብቼ እወጣለሁ። አሁን ለምሳሌ ትላንትና አልነበርኩኝም፣ ዛሬ መግባቴ ነዋል። ስለዚህ እስቲ ልጠይቃችሁ፣ እነ ኤርሚያስ 24 ሰዓት ምን እያደረጉ ነው? አትመውት የለ እንዴ? ልጅ ማያ መጫወቻ ምናምን እንኳን ጊዜ አላቸውን? እንደዚህ ይባላል። አሁን የሰማችሁት የልጄ ድምፅ ነው። እንግዲህ ቤቱ ጠቦኛል፣ ቅዱሳን ቤቱ ጠቦኛል። ከቻላችሁ እንግዲህ ሰፋ ያለ ቤት ያስፈልገኛል። ሃይላይት ረጃ እና በአጠቃላይ ያቲም እንደምታዩት ያቲም ከባድ የሆነ ቲም ነበረ። ዶክመንቱስ እንዴት አየኸው? ዮኒ ማኛ ጋር የደረሰው ዶክመንት የነ ቤኪ ቀበጡ
ሞሳድ የፓስተር ቀበቶ ያ ባይገርም ማርያምን ነው የምልህ። እኔ አሁን ጴንጤ እያለሁ ጠፋብኝ። እርግጥ አሁን የት እንዳለ ጠፋብኝ። አመት ከምናምን ሆኖታል። እንግዲህ ጴንጤ እያለሁ ደብድቤው ነበር። ይሄን አውጥቼ ምንም አልመሰለውም ነበር። አንተ ግን ስታወጣው እኔ ራሴ አዲስ ሆነብኝ። ይኸውልሽ ዋናው ኪንግ ኦፍ ሶሻል ሚዲያ ቀምሞ ሲያመጣው እስካቦኛ ነው እኔ የምሰጠው። ጀለስ መነጽር እያደረገ ነበር ቪዲዮ የሚወጣው። ሌላ መዘግብ ምንድን ነው በጋሻው እኮ ሄዶብኝ ባልታዛር መሆኑን ዘገብኩኝ። ስልክን እያፈላለገ ነበር ሊደውልልኝ ደውሎም ይሆናል አላስታውስም። እኔ እማቀው ስልክ ካልሆነ በአናት ተተክል አልሰማም አላነሳም። በጣም ይፈልጋል ተብዬ ምናምን ይደውል ምናምን ብዬ አላነሳው። አይ ቲንክ ተበሳጭቷል መሰለኝ። ተናገረ እኮ በጋሻው ራሱ የናቁት ንቀት ያለብኝ መስሎት ነው መሰለኝ። በጣም ተበሳጭቷል። እና አረቂያ መሆኑ ካለ እሱ ዲያቆን ነበር አይደል? በኦርቶዶክስ ስካር ላይ ነበረ። ይንገረኝ እሱ ትምህርቱ አይላል ስከሩ፣ ትምህርቷ ጨፍሩ ዝፈኑ ይላል። ምን አይነት ትምህርት ነው ተምሮ የወጣው? ለምን ይዋሻል? በንዴት ስሜታቸውን አቀነፍለዋለሁ። ለአንድ ሰው በጋሻው መልሶ አያውቅም ከኔ ውጭ። ከባድ ሚዛን ስትሆን ነው የሚመለስልን። ከባድ ሚዛን ስትሆን ለአንድ ሰው አይመለስም። በጣም አንተ መድረክ ላይ እኮ ነው የመለሰው። በነገራችን ላይ መድረክ ላይ እንዴ ቢቻልማ ቤተ መንግስት ሄዶ አቤት ቢል ደስ ይለዋል። ስለኔ ይህ ሰውዬ ባካችሁ አፋቱኝ ቢል እኮ ደስ ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ደስ ወደ ጀለስካ አንድ ነገር ልንገራ። እንትና ማናት እሱ ጀንጁን ያስወጣት እዚህ አዳማ ውስጥ ዘርፌ ቴንኪው ዘርፌ አሁን ላይ እያየችው ስትመጣ ነገሩ ግራ እያጋባት ነበር። በጣም ኮንፊውዝ ሆናለች። እንደ በፊቱ አሁን እኮ መድረክ ላይ ልምራ ምናምን አቆመች እኮ። ፓስተሮች ሊለጠልጧት ፈለጓት፣ ሊያጫውቷት አባት ይታወቃል። አሁን ቤቷ ይኸውላችሁ እንደው ቢቻላችሁ ማርያምን ነው የምላችሁ የዘርፌን አድራሻ የምታውቁ ሰዎች ካላችሁ በማርያም እኔ አዲስ አበባ ሄጄ አናግራታለሁ። በአካል ቀጥታ ተገፉ። እኔ ቆነጃጅት ሴቶች አሉ ቲክታክ ላይ እኔ ሰላም የሚሉኝ ምናምን ጌታ ኢየሱስ ምስክሬ ቸርች ሜዳ አቁመዋል። በቃ አላስቀምጥ ብለዋቸው አዲስ አበባ ላይ በቃ አልሄዳሉ። በቃ የሆንዬ እኮ የምትናገረው እውነት ነው። ማስቀመጥ በቃ መሄድ አልቻለም ቸርች። እንደዚህ አይነት ባለጌዎች አሁንም ስሙ በደ ጨዋ ጌታን የሚያከብሩ በጌታ የሆኑ ክርስቶስን ብቻ የሚሰብኩ ፓስተሮች አሉ። አብዛኛው ባልታዛሮች ናቸው። እኔ አይደለሁም ኤርሚያስ ብሏል። ከነ ማስረጃው ነው የማመጣው። ይኸው ማስረጃ ዮኒ ማኛ ሲለው ከጥላቻ እንዳትሉ ከራሳችሁ ሰው አንደበት እስቲ ስሙ። የወንጌል አርበኛው ወንድማችሁ የሚለውን እንስማ። የወንጌል አርበኛ ወንድማችሁ ምን ይላል? ምን ይላል? እና እንሄዳለን። ታፕታፕ ሼር ኮፒሊንግ ሁላችሁ 100 ሺህ አስገቡት። ታፕታቡን ኮፒሊንጉን ደግሞ 5000 አስገቡት። ኮፒሊንጉን ተወዳጆች ዮኒ እስከሚመለስ እንግዲህ ዮኒ እስከሚመለስ እሱ አዘጋጅቶት ይመጣል። ሁላችሁም እንግዲህ ሁላችሁም ኢንቫይት አድርጋችኋለሁ። ጥር 21 ቀን ሁለተኛ እግዚአብሔር በማይከብርበት መልኩ ምንም አይነት ነገር አታድርጉ። ዮኒ በነገራችን ላይ ኮመንቱ ምናምን ቆሟል እኮ ምንድን ነው? ኧረ አልቆምም። እኔ ጋር ምንም ኮመንት አይጻፍም። ኢትዮጵያ ትንሽ ኮመንት ነው የሚገባው። በጀቱን እስክለቅ ትንሽ ኮመንት ነው የምታየው።
እሱ የሚለውን ስማ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ይህን እንዳቀጥቶ ጴንጤ የሚጠላው ትምህርት ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉኝ? ለምን አብዛኞቻችን እንርመጠመጣለን። አዛው ሄሎ ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት አብዛኞቻችን እንርመጠመጣለን። አዛ ውስጥ ነው ያለነው። ፓስተሮቹ ሄዳችሁ ጠይቋቸው፣ ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ለምን ከአስራ ስንቱ ሴት ጋር ነው የሚገለሙተው? ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ እሱ የገጠመውን ይናገራል። አሁን ለምሳሌ በአንዲት አሮጊትና በአንዲት ወጣት መካከል አስቀምጠው ነበር እኔ የተቀመጥኩት ይላል እዚህ ጋር ስም መብራቱ ቢጠፋ በለስ ቢቀና ከሁለቱ አሉ። መቼም ወደ አሮጊቱ አልዞርም፣ ወደ ወጣቲቱ ዞሬ እኔ ማየ ጫወታው ላይ ይከላከል ማለት ነው። እኔ አይደለም ምለው እኔ ያለማስረጃ ሰው አልከስም። አሁን ለምሳሌ ዮኒ ማኛ በጀት ተመደበልን፣ በጀቱን ይሰጠኝ መጀመሪያ። አረ በጀት ቢሰጠኝ ረግጣለሁ። በነፃ ረግጥ የለን። ጥሩ በጀት አሁን ቢመድቡልኝ ጥሩ በጀት ቢመደብልኝ በነፃም ረግጠው። ኧረ ፕሊስ ልቀቁብኝና እርግጥ ሂሳብ እንተሳሰብ። በዚህ አጋጣሚ የሆነ ኮመርሻል መስራት እፈልጋለሁ። መረገጥ የሚፈልግላችሁ ሰው ካለ ለእኔ ሂሳብ እንነጋገርና በደንብ እነግራችኋለሁ። ግልጽ አድርጌ አረጋገጡ እንዴት ነው? መረጃው እንዴት ነው? እውነተኛ መረጃ አለው ወይ? ከነ መረጃው ትረገጣለህ። ይህ ጥሩ ክፍት የሰራ ቦታ ነው። አደራ ንገሩልኝ። በዚህ አጋጣሚ ይህንን አታረግም። ወደፊት ዮኒ ማኛ ምንድነው የምታደርገው ከዚህ በኋላ ማለት ነው? አድቨርታይዚንጎችን አንተ ንጹህ ልብ አለ ከዚህ በኋላ በቀደሙ ነገር ማንም አድቨርታይዚንጎች በጣም በሚያስገርም እንትና ታውቃለህ። ይሄ ማነው $100 ቢሊዮን የሸጠው ለ3 ዓመት ማነው ስሙሳ በአሜሪካ ውስጥ ጥቁሩ ባለመናገር ብቻ ዝም የሚለው ካቢሌ ለ3 ዓመት $100 ቢሊዮን ነው። $1 ቢሊዮን የሸጠው 1 ቢሊዮን ተገዛ። 1 ቢሊዮን ካን ኢማጂን። ይሄ ስራ ፈጠረ። ስለዚህ ማንኛውም ማስታወቂያ በአንተ ያልፋል። እኔ እሰራለሁ ማስታወቂያ በሚያቆይ ሰዎች ጥሩ እንትኖች ሰርቻለሁ። እንዲሁም ደግሞ እኔ ቃልቼ አመስግኜ የሰራሁት ፖፑላር ኤሌክትሮኒክስ ለማ የሆነ እቃ እንትን አልኩና በጣም አሪፍ ነው እቃቸው። አይገርም? ማዘር በጣም ነው መቀየር ፈልግ ያላችሁ ውድ አንዴ ማስታወቂያ ነገር እዛ ያላችሁ ውድ ኦርቶዶክሳውያን ከዚህ በኋላ ማለት ነው ዮኒ በጥሩ ልብ በጥሩ የእግዚአብሔር እውቀት ቃል በእግዚአብሔር ቃል እውቀት እንግዲህ እየተሞላ ነው ያለው እና እንግዲህ ጥሩ ቫይብ አለው፣ ጥሩ እይታ አለው በጣም። ስለዚህ ማስታወቂያ ማሰራት ትችላላችሁ። አያስፈልግም። ራሱ ፈልጎኝ ይምጣ። እኔ እንደዚህ አይነት ሰው ነኝ። ራሱ ፈልጎ ነው እኮ ያሰራል። ዳሴ እኔ እንደዚያ አሰሩኝ ገለመሌ ማኝዚ ነው አባቴ። ትክክል። ስለዚህ ውሸት ከዚህ በኋላ ማኝዚ ጋር ውሸት ከዚህ በኋላ ቦታ የላትም። ውሸት ከዚህ በኋላ ቦታ የላትም። እውነትን ይዞ ወደፊት ይቀጥላል። እውነት ደግሞ አርነት ያወጣል። እኔ ማምነው የኔ ዓላማ ምንድን ነው? አየው ምን እንደሆነ ኤርሚያስ ሲናገረው ጽድቅ፣ ዮኒ ማኛ ሲናገረው ብልግና ሊሆን አይችልም። በተለይ ደግሞ ብዙዎቹ ነገሮች ያሉት እዛ ቤት ውስጥ እንደሆነ አሳይቻለሁ። ባየሁት ኤክስፒሪየንስ 10 ማንስ ጥሩ ነገር ነው። ጌታ ያድናል። አብዛኛዎቹ ግን በተለይ የዛ ግሩፕ
በኦርቶዶክስ ጥላቻ የተሞላ ነው። ያንን ግሩፕ ባትቀላቀሉ መልካም ነው ብዬ አስባለሁ። ለምን እናንተም ብትሆኑ ነገ ተነስታችሁ ኦርቶዶክስን መጥላት በፍቅር ነው የሚለው ጌታ ኢየሱስ ክርስቶስ ሲያስተምር ሁሉንም እንዳመሉ ችሎ እንዳመሉ አድርጎ ወዶ አብሮ ሲሞት አልዓዛርን እንደሚያስነሳው እያወቀ ሲሞት እንባውን አፍሶ ከሰዎች ጋር ሲያያቸው ሲያለቅሱ ሲያብዱ አብሮ ያለቀሰ አባት ነው ያለ ክርስቶስ። ዱላይ ነው ማዞረው እያሉ የሚፎክሩ ሰዎች ወንጌልን አይሰብኩም። ብትንትንን አውጠዋለሁ። አትችልም። ሞክር፣ በአንተ ነው የሚሄደው። ሞክሩ፣ አድርጉት። እናንተ ቤት የሚመጡ ሰዎችን በሙሉ ጉዳቸውን እያወጣ አዋርዳለሁ። ምክንያቱም ጥላቻ የሚመጣው እናንተ ውስጥ ያለው ማንነት ስላለ ነው። ከዚህ በፊት ያልተሳካ ህይወታችሁ ላይ ስላለ ያንን ነው ሪፍሌክት የምታደርጉት። ታወዜ። ስለዚህ አንተ ቤት የነበሩ በሴቶች የሚጣሉ ሴቶች ነበሩ፣ ወንዶች ናቸው። ይህን ጉድ አንተም ታውቀው ነበረ። ግን ተንፍች ብላ ብትጣሉ ከነ ቤኪ ጋር ታነሰዋለ። ኤርሚያስ ነው መደ ብትጣሉ ከቤኪ ጋር የተጣላ ጊዜ ከቢኒ የሚባለው ጋር የተጣላ ጊዜ ዶክመንቱን ታወጠዋል። እኔ ጌታ ኢየሱስ በሚያውቀው ይሄ መሆኑን አላሉ። አደባባይ ነው የተናገርኩት። ዮኒ ማኛ ዶክመንት ይፈልጋል ላኩልኝ ያልኩት። ከዛ ውጪ ስለ ሰው ማንነት ማጥናት አልፈልግም። አዶን ኬር ምንም ከነ ምናምን ነው እኔ ሳከብረ። ግን ሴራ ሰራለሁ ብለህ ከመጣ ፈጣሪውን ዮኒ ማኛ ጋር ሞክረው። ባዶ ነው ማድረግ አልኩ። በጋሻው ነው ቪዲዮ እንዲሰራ ያደረግኩት። ለሰው ቪዲዮ ሰርቶ አያውቅም በጋሻው። አም the only person። ሚዛኔን ማወቅ ጥሩ ነው ለማለት ፈልጌ ነው። ስለዚህ በእኔ ነው ቪዲዮ የሚሰራው። ከዚህ በፊት ከወንጌላዊ ዮናታን ጋር ለእኔ ብቻ ነው ቪዲዮ የሰራው፣ ለማንም አይሰሩ። ምክንያቱም ተደማጭነት ከባድ ማንነት ነው እና ይሄ መጣ ሄደ የሚባለው ነገር እኔ ጋር አይሰራም። ሁልጊዜም ለዘላለም ክርስቶስን ተከታይ ነው። አከተመ። ግን በኦርቶዶክስ ጥላቻ ላይ በእስልምና ጥላቻ ላይ የማረገው ነገር የለም። ምንም ልጠላ የምችለው የለም። በጴንጤ ውስጥ ግን ጥላቻን ለምሰብኩ ፈጣሪው ናችሁ። እኔን አዞላችኋል ጌታ። እኔ ጠምቃለሁ። ጥርጣሬ ያለኝ አልዳንም ትላለ አንተ። አዳኝ ደረጃ መዳቢ ናችሁ። በህልም ታዩኛላችሁ። ጥሩ ህልም ለምን አያሳየም ጌታ? ጥሩ የለም። ሰዎች ሲቀደሱ ሰዎች ሲባረኩ ምናምን አንተን ሲጣሉ መሞት እግራቸው እጃቸው የሚቆረጥ የእናንተ ድራማ ነው። እና ያን ነው ምለው 10 ዓመት የሰራችሁትን ወንጀል ነው ምለው። እኔ ወንጀላችሁን 5 ቀን ባልሞላ ሰባብሬዋለሁ። 5 ቀን ባልሞላ ገደል ከትቼዋለሁ። አከተመ። ይሄ ነው ብቃት ማለት። ትቀጥላለህ ደሜ። ሌላ በጀቴን ግን እያሰብክልኝ አደራ። እዚህ የምናገረው በበጀት ነው፣ ዝም ብሎ አይደለም። በበጀት ነው። በጀት ግን ተመድቦለት ነው። በነገራችን ላይ ግማሹን እኮ ልኬልሃለሁ። አየር ላይ የቀረው መሰለኝ ነው ኔትወርክ ግማሹን እኮ ልኬልህ ነበር። ኔትወርክ ነው የመለሰው ወይስ ገና ነው? አሁን እንደዚህ በጀቶቹ እነማን ናቸው? እኔ ላስገባ። የኢትዮጵያ ኔትወርክ ነው። ኔትወርክ ነው መሰለኝ። ኔትወርክ ነው። በነገራችን ላይ ማን ነው የሚባሉት? የአንተ ጀለሶች? አይ የሉም እኮ አልመጡም እኮ እስከሆነ እንትና ነበር። በነገራችን ላይ እዚህ ጋር አንድ ግልጽ ነገር ልንገራችሁ። አሁን በፕሮቴስታንት ቤተ እምነት ውስጥ እንግዲህ ዮኒ በሚያስገርምና በሚያስደንቅ ሁኔታ ብዙ ነገሮችን አወቀ። እያወቀ ሲመጣ ድሮም አንተ ጴንጤ ያልነበር አይባልም። ምን ችግር አለው? መብቱ ነው። አባባሌ ገባ። እውነት እያወቀ እውነትን እየተረዳ ገባችሁ። እኔ በጣም አፕሪሼት የማደርግ ደግሞ ከዚህ በፊት ይቅርታ የጠየቅባቸው እያሉ ነው። ይቆያል እንዴ እንትኑ 10 ወር ይቆያል። ጥምቀቱ አይደርቅም። የእንትና አሽሙረኛው የእንዳልክ ደርቋል አይደለ? የኔ አይደርቅም።
ኦርቶዶክስን በማበሽቅበት ጊዜ ደርቋል። ኦርቶዶክስን አትሳደቡ ስል ግን አልደረቀም። ኦርቶዶክስን እርግጥ ሳረጋት ደርቋል። ወንጌላዊ ኦርቶዶክስን አትሳደቡ ስል ደግሞ አልደረቀም። ይለያል። እናንተ ደስ የሚል ነገር ነው ያለው። ሼም ነው ማርያም፣ በጣም ሼም ነው። ጥሩ አይደለም። ፋሚሊዎች ተጠበቁ። በተለይ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚሳደቡ ለምን ነው የሚሳደቡት? ለምን ነው ወንጌል የማይሰብኩት? ለምን ነው ኢየሱስ የማይሰብኩት ብላችሁ ጠይቁ። እኔ እንደውም ለአንተ አንድ ቻሌንጅ ልስጥህ። አንድ ቻሌንጅ እውነቷን እንድታቅ በደንብ እንድትረዳ ማለት ነው። ሉትራንንና ፕሮቴስታንት ወይም ደግሞ ጴንጤኮስታሎችን ፈቃደኛ ከሆኑ አንተ ፕሮቴስታንት አይደለ? ፈቃደኛ ከሆኑ አንተ ቤት ላይ ለምንድነው ስምምነት የማይኖራችሁ? የፕሮቴስታንት ቄስ አለ፣ ቄስ ዳዊት የሚባል አለ። ቄስ ዳዊትን እስኪ ከኤፍሬም ባለ ጊዜ ጋር ዲቤት ጥራቸው። ሁለቱም ዲቤት ጥራቸው። ችግሩ እኮ ምን መሰለህ? አሁን ይሄንን አብዛኛው ኦርቶዶክስ ብቻ አይደለም ሙስሊምም አያውቀው። ገባ? ኦርቶዶክስን ብቻ ሳይሆን አሁን በኦርቶዶክስ ያለው ወንጌላውያን ሊያውቁ ይችላሉ። ገባ? እነ ባሩኬን ብታመጣ መዝሙር ያሬድ በትህትና ስለሚያወሩ ምናምን ብዙ ተደማጭነት የላይ። ትንሽ ጓገጭ ያስፈልገዋል ለበዓሉ ድምቀት። ገብተዋል። እነ ኤርሚያስ እኮ የሚሰሙት ጓገጭ ስለሚሉ ነው። ሌላ ነገር ተፈልገው አይደለም። የእነ እንትና ግን በጣም ትህትና ስላለው ይከብዳል እዛ ቤት መግባት። እውነቱን ነው የምናገር። በጣም ትሁቶች ስለሆኑ ማለት ነው። እና ምንድን ነው ችግሩ? አሁን የእነሱ ፍላጎታቸው ልዩነቱን እንኳን እንዲታወቅ አይፈልጉም። በፍጹም አይፈልጉም። ለምን? አጀንዳው ኦርቶዶክስን ማጥፋት ነው። this is the project። አጀንዳው ሉተራውያኑን፣ መካነ ኢየሱሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን ምንሆን የፈለግከውኑን አጀንዳው ታድሶ ይብኑ ኦርቶዶክስ አድሶ ተብለዋል። ታድሶ ሁላሁን አስሎንጋስ ኦርቶዶክስን እስካጣጣልክ ድረስ እዚህ ጋር ችግር የለም ነው የሚለው። እራሳቸው አይስማ። እችን ደግሞ ማኝዚ ማወቅ ነበረበት። አይ ስማርት አስታውሳል። አንተ ቤት ኤርሚያስ ባለበት፣ ዶክተር ሻውል ባለበት፣ ኤፍሬም ተነጋግረናል። ዛኔ እኮ ነው ሰው የደነገጠው። ሰው ደነገጠ። እኔም ደግሞ ዝም ብዬ መሰለሽ እንደ የዛ ጊዜ ዝም ብለን የእምነት መግለጫውን ቁጭ አድርጌ ነው ያስተማር። የእምነት መግለጫውን አንተ ራስህ አንብብ እያልኩ የእምነት መግለጫውን አንተ ራስህ አንብብ እያልኩ በዶክተር ሻወልና በእንትን መካከል ልዩነት ዶክተር ሻወር ራሱ ደነገጠ። እንደዚህ እኛ እናስተምርም አለ። አንብብ አልኩት። አንብብ የተሰጠኝ ላይ አንብብ ብዬ አልኩት። ደነገጠ። ማየህ ሙሉ ወንጌል መንፈስ ቅዱስ ተሞልተ ዕለት ዕለት መሞላት አለበት ትላለች። ዕለት ዕለት ገባለ። የተሞላ ሰው ደግሞ በምን መናገር አለበት ብላ ታምናለች። በልሳን መናገር አለ ብላ ታምናለች። በልሳን የማይናገር መድረክ አይሰጠውም ብላ ታምናለች። መድረክ አይሰጠውም ብላ ጭራሽ መድረክ የለም አይሰጥም። የዛን የተከራከለ እንጂ ያንን ለማውራት እኮ አሁን ይቅርታ አድርጉልኝ። እውነተኛው መንፈስ ቅዱስ ራሱ አምላክ ነው። እውነተኛ መንፈስ ቅዱስ ራሱ አምላክ ነው። በመንፈስ ቅዱስ የሚያላግጡ ግን አሉ። ምንም አሁን አንዱን ኦርቶዶክስ አምጥተህ እንደነሱ ተናገር ብትለው መናገር ይችላል። አሁን መንፈስ ቅዱስ ተሞላው ብለው አብዛኛዎቹ የሚቀባጥሩት ስለ እውነተኛ መንፈስ ቅዱስ አይደለም። እውነተኛ መንፈስ ቅዱስ ከጌታ ጋር የምትነጋገርበት ነው። 2-3 ሆናችሁ ስትናገሩ በመንፈስ ቅዱስ የምትናገሩ አንድ አስተርጓሚ ይኑር ይላል ጌታ ኢየሱስ ክርስቶስ። ሌሎቹ ይኑር ነው የሚሉት ሲያስተምሩ። እነ ጳውሎስ ሲያስተምሩ ይኑር፣ የሚተረጉም ከሌለ አይጠቅምም እያለ ነው። ለብቻ የምትነጋገርበት ነው። ሰው ካልገባው ተርጉም ከሱ ይልቅ ትንቢትና ትምህርት ነው የሚያስፈልገው ነው የሚለው መጽሐፍ ቅዱስ። እነሱ ግን እዚህ ጋር ጌታ ኢየሱስ ምስክሬ ነው የምልህ ሲያረበረበረበረ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል። በመሀል ከእግዚአብሔር እየተነጋገሩ ሲያረበረ ይልና
እዚህ ጋር ኮፒ ሊንክ ታፕታፕ አድርጓ። እንዴ ከእግዚአብሔር መነጋገር ምን ያህል በመንፈስ ቅዱስ እንደሚጫወቱ እንደሚያላግጡ ያሳያል። መንፈስ ቅዱስ ተናግሮኛል። ኧረ አትዳፈሩ በጌታ በኢየሱስ ስም። ስለ ህልም ልንገራችሁ በብዛት ለፕሮቴስታንት ወንድምና እህቶቼ ህልም ራእይ አይደለም። ህልም ሙቪ ሳይ አክሽን ሙቪ አይቼ በተኛ ስደባደብ ነው ማድረው። ቤተሰብ እውነቱን ልንገር፣ የወንጌል ነገር ስሰማ ካደርኩኝ ወንጌሉ በእኔ ውስጥ እየሰማሁት ነው ማድረው። ከሆነች ሴት ጋር ስዳራ ባይ እሱን ነው ማደርገው። ዳስ ህልም ቃን ያደረግኩትን ማታ ላይ መጨረሻ ላይ አይቼ የተኛሁትን የማደርገው ነው። ያ ጌታ ተናገረኝ አትበሉ፣ እብዶች ስለሆናችሁ ነው። መንፈስ ቅዱስ አይደለም የነገራችሁ። መንፈስ ቅዱስ ተንበርክካችሁ ስትጸልዩ በጾም በጸሎት የሚሰጣችሁ ስጦታ እንጂ ሸረረረረረም ስላልክ የሚሰጥ ስጦታ አይደለም። ህልም አይቼ ነበር አትበሉ። የጌታን ነገር አታቅልሉት። ችግራችሁ ያ ነው። ብዙ የተበላሸ ነገር ይዛችሁ ነው አታውቁትም ጭራሽ የትኛው ከየትኛው እንደሆነ። አሁን የምነግራችሁ ኦርቶዶክስ አንድ ናት፣ ካቶሊክ አንድ ነው። ልዘግብ፣ ካቶሊክ አንድ ነው፣ ኦርቶዶክስ አንድ ነው በአንድነት ደረጃ። በእስልምና ራሱ ብዙ አንድ ነው። በህግ በሸሪያ በምናምን የሚተዳደሩ አሉ፣ የማይተዳደሩ አሉ። ከዛ ውጭ ግን አንድ ናቸው ሙስሊሞች ራሱ። እዚህ እኮ ሺህ ቦታ ተሰንጥቃ ስለምን ስለ የትኛው ክርስቶስ ነው የምትሰብከው? ውጭ ሆን ተነጋግራችሁ አንድ መሆን ካልቻላችሁ እኔን እንዴት ነው የምትሰብከው? ሙስሊሞች ሁለት ናቸው፣ ሺያዎችና ሱኒዎች የሚባል የኢራንና የኢራን ሙስሊምና የሳውዲ አረቢያ ሙስሊም አንድ አይደለም፣ ይለያያል። ይሸራል። በቃ እኔ የምልህ በአስተምሮ ደረጃ፣ በዶግማ ደረጃ፣ በትምህርት ደረጃ ቀኖና ማለት ስርዓት ነው። ስርዓት የትኛውም የፕሮቴስታንት ቤተ እምነት ቀኖና የለውም። እስቲ ቀኖናችሁን አሳይም በላቸው። እስቲ ቀኖናውን ተው። እኔ አሁን የምጠይቀው አንድ ነገር አለ። ጴንጤ ስድብ አያውቅም ለተባለው ነገር ዮኒ ማኛ ሲሆን ኬታ መጡት። በጋሻው ኬታ መጣው ስድቡን ኬታ መጣ። አረቄ ልጠጣ ዘፈን ልጨፍር ምናምን ምን አመጣው ስድቡን ለማወቅ ፈልጌ ነው። እንግዲህ ተሳዳቢ ሙስሊም ነው ተሳዳቢ ኦርቶዶክስ ነው ይባላል። ኦኬ እንቀበለው። ከእናንተ አስተማሪ ጀምሮ ከበጋሻው ጀምሮ መሳደቡን ዮኒ ማኛ ሲሆን እንዴት መጣ? ሚስጥራችሁን ስላወጣሁት ሽቀላችሁ እንጀራችሁን ልዘጋባችሁ ስለሆነ ለዛ ነው ያበዳችሁት ወይስ ምን ሆናችሁ? የተነኩት ወንጀለኞቹ ናቸው። ንጹሐኑን አሁንም እነ ፓስተር ቸርነትን እነ ዶክተር ማሙሻ ሌሎችንም ጥሩ ፓስተሮች ሄዳችሁ ተማሩ ላለሁ ምናችሁ ተነክቶ ነው? ምንድን ያሳበዳችሁ? ምኑ የእነ ኤርሚያስ ግሩፕ የኦርቶዶክስ ጸረ ኦርቶዶክስ ኢትዮጵያ ብቻ የምትኖር የሚመስላቸው መሃይማን ኦርቶዶክስ ኢትዮጵያ ብቻ ያለች የሚመስላቸው በጣም ዘገምተኞች ኢትዮጵያ ብቻ ያለች የሚመስላቸው ግብፅ የሌለች ኦርቶዶክስ ነው፣ ህንድ የሌለች ኦርቶዶክስ፣ ግሪክ የሌለች፣ አርመን የሌለች፣ ራሻ የሌለች፣ አሜሪካ የሌለች፣ ኢየሩሳሌም የሌለች ኦርቶዶክስ የሚመስላቸው እብዶች ጋር ነው የምናወራው። እውቀት የለም እውቀት። ኦርቶዶክስ ኢትዮጵያ ብቻ የምትሰበክ የአማራ ኦርቶዶክስ በተለይ ስፔሲፊካሊ የአማራ ኦርቶዶክስ ተደርጋ ተመድባለች። ኦሮሞ ውስጥ ኦርቶዶክስ አለ፣ ደቡብ ብትሄድ ኦርቶዶክስ አለ፣ ትግራይ ብትሄድ ኦርቶዶክስ አለ፣ ኤርትራ ብትሄድ ኦርቶዶክስ አለ። ሌላ እንኳ ቦታ ሳትሄድ እኛው ጋር ብትሄድ ራሱ አለች ኦርቶዶክስ። ሲሆን ባይብል ራሱ የሰጠችው ኦርቶዶክስ እንጂ ከሌላ ኬት ታመጣዋለ? ማን ይሰጣል? የነጫጭባ ሚሽነሪ ካልመጣ ማን ሊሰጥ ይችላል? ኬት ታመጣለ?
ሀገር በቀል ነው ካልከኝ ጴንጤ ኬት አምጥተው ባይብሉን ኬት አምጥተዋል? ምኑ የኢትዮጵያ ባህል አይደለም። ፒያኖ ኪቦርድ የኢትዮጵያ ባህል አይደለም። ከየት ልታመጣው? ተቀብለ የመጣው ነጫጭባ የሰጣን ምንውን ነው የምታወራው? ዋሻው እንዴ? ለሚሽነሪ መጣው የሰጡህ እንጂ ምንም ካንተ ሀገር በቀል የሆነ ነገር የለም። ካለ እና እናውራ። ሀገር በቀል የሆነ አንተ ይዘህ የመጣው አንድ ነገር ይዘና ወፍ ነገር የለ። የሌሎቹ ነው። ኦርቶዶክስ ግን ምን አለች ብትባል ሙሉን ታመጣላለች። እኔ ቤት አለ እዛ ቪዲዮ የምሰራበት በሌላ በኩል ሙሉ የኦርቶዶክስን ነገር ለጥፌዋለሁ። ለምን ይመስላል? ለምን ይመስላል? ሁሌ ከኋላ ማድረግ ሌላ ስዕል ማድረግ አቅቶኝ ነው። ሁሉንም አንስቼ እሱን ያረኩበት ያንን ሳይ ትክክለኛ ማንነት የራሷ የሆነ ትውፊት የራሷ የሆነ የምታመልክበት አምላኳን የምታመልክበት ነገሮች አሏት። አንተ የለ። አንተ ከነጭ ወረስከው ነው ደስ የለ ዲጋ ምንም የለ። አለኝ ካልክ ና ቻሌንጅ አድርገኝ። ምን አለ? ምን አለ? ይሄ ነው አየህ፣ በማስተዋል ስለማንሄድ ክፋቱን በደንብ አድርጋችሁ በተንኮል ስለሄዳችሁ እያንዳንዱ ቀን ኦርቶዶክስን ለመራገም የተፈጠረ ክሬት የተደረገ ግሩፕ አለ፣ የኤርሚያስ ግሩፕ። እውነቱን ነው የምነግርህ። ኦርቶዶክስ ላይ በጥላቻ የሰከረ ግሩፕ አለ አልኩ። እኔ አሁን ገድላት ብትለኝ እኔ አልስማማም። እኔ ፐርሰናሊ ኦርቶዶክስ መብቷ አልስማማም። ክርስቶስን ሰብኬ ግን ብዙ ነገሮች ማትረፍ እችላለሁ። ከክርስቶስ የትም ማልሄድ ሰው ነኝ። አጭበርባሪና ጥላቻ ግን እዚህ ድረስ ደርሷል። 24 ሰዓት ኦርቶዶክስ ስትሰደብ መዋል ክርስትና የሚመስላቸው ሰዎች አሉ። ስለዚህ የኢትዮጵያን ኦርቶዶክስ እሺ፣ የሌሎችን በምን ቋንቋ ልታወራቸው ነው? እሺ፣ የኢትዮጵያ ኦርቶዶክሶችን ቀበጣጠርክላቸው። ኦኬ፣ ጴንጤ ሆኑ ዘንድ የግብፁን እንዴት ነው የምትሰብኳቸው? የግብፆቹን በምን ልታወራቸው? የራሽያዎቹን ኦርቶዶክስ ምን ልታደርጋቸው ነው? የእስራኤሉ የግሪኩን ኦርቶዶክስ ምን ልታደርገው ነው? እስኪ አየህ፣ እብዶች ናችሁ፣ እብድ ናችሁ፣ ጤነኛ አይደላችሁ። ለዛ ነው የምነግራችሁ። በምን ትሰብካችኋለህ? ንገረኝ እስኪ። አሁን ኦርቶዶክስ እንዴት ዚናት ብለሃል። ይችን ብቻ መልሱልኝ። ጴንጤዎች ተሰብስበህ መልስልኝ። የግብፁን ኦርቶዶክስ እንዴት ነው የምታድነው? መቼም ግብፃዊ ጴንጤ ብዙ የለም እንደምናውቅ። ሙስሊም ነው ወይ ኦርቶዶክስ ነው? ግብፅ ጋር ምናልባት ካልገባችሁ ሉክዳ ግብፅ ከሄዳችሁ ወይ ኦርቶዶክስ ናቸው ወይ ሙስሊሞች ናቸው። እንዴት አድርገህ ልትሰብካቸው ነው? ያ ውሸት ነው። አምልኮ ብለው ያመጡት ከነ ጌታ ያለ እኮ የዳዊት ልጅ ወይ ማረኝ አለ እኮ ጌታ ኢየሱስን። የዳዊት ልጅ እንጂ የእግዚአብሔር ልጅ ማረኝ አላለም። ምን ልትለው ነው? አባባልን በኢትዮጵያ ዘይቤ እናውቀዋለን። ንግግር አሁን ለምሳሌ በአዶናይ ተጣልተናል። ንግግር ላይ እኔ ሰገጤ ማለት ፋራ ማለት ነው አልኩ። አዶናይ ደግሞ ሰግጥና ስራ ማለት በትክክሉ መንገድ ለምትፈልገው ነገር ስራ ማለት ነው አለ። ቃላቶች ሰንጥቀን ተጣላን። አደኝ ደደደ በቅዱሳናት ላይ የሚሰራው እግዚአብሔር አምላክ እንጂ እና አቡነ ተክልዬ አይደሉም። በእነሱ ላይ አድሮ ይሰራል። ገባ? እነሱ የሚሉትን ይዤ ነው። እኔ መጽሐፉ የለኝም። ስለ አቡነ ተክልዬ መጽሐፉ የለኝም። እነ ኤርሚያስ የሚሉትን ይዤ ነው የምራገጠው። አውሬ ናቸው፣ አውሬ። እስቲ ነቢት ብርቱካን አንድ ቀን ኦርቶዶክስን የሰደበችበት አምጣ፣ ለአንድ ደቂቃ። እሷን የሚያስጠሏት ፓስተር ቸርነትን የሚያስጠሉት ኦርቶዶክስን ስደብልን ብለው፣ እኔ ራሱ አስመሳይ እለው ነበር። ክርስትና አለው። ኦርቶዶክስን መስደብ በእነሱ ያጸድቃል። ወንጌል መስበክ አይደለም። ኦርቶዶክስን ስደብ ትጸድቃለህ። ኦርቶዶክስን ተውለዋል እንዴ? አብሮ አይደለን ከኔ ጋር ቁጭ ብለን ኦርቶዶክስ የምትረገጠው? ምን አንጨረጨረ? አሁን
መልስ አልሰጥም፣ አልሳደብም፣ ጨዋነን ስትሉ የነበራችሁ በውሸት ጭምር ኢትዮጵያ ገብቼ የወጣሁትን ረስተዋለች። ሜርሲ የምትባል ረስተዋለች። ኢትዮጵያ ገብቼ መውጣቴን አጫሉ ካረፈ በኋላ እኔ ኢትዮጵያ ደርሼ መምጣቴን ረስተዋለች። ብልጽግና መጥላት እችላለሁ። ብልጽግና ማን ሊከለክል? ና መርዞች ስላሉ አሁንም ተጠንቀቁ። መልካም ጴንጤዎች አሉ፣ እግዚአብሔር ይባርካቸው። እነሱ ሁልጊዜም ጌታ ይጠብቃቸው። መርዘኞቹን ግን አንድ ነገር በተነፈሳችሁ ቁጥር እኔ ማኛው መጣልሃለሁ። የማን አቅም ይበልጣል? እናንተ ሚሊዮን ሆናችሁ ነው። እኔ ለብቻዬ ሰው አያስፈልገኝም። እኔ ማንም አያስፈልገኝም። ብቻዬን ዶክመንት ይመጣልኛል። በዶክመንት አምጥቼ ባዶ ከታለሁ። ያንን ነው የምለው። ብቃቴንማ ሳየው። ማናንተ ዘርማንዘር የሚያየኝ በኢትዮጵያ ላይ እንደኔ የሚታይ ወደፊትም አይፈጠርም። በጥሩም ሆነ በመጥፎ ሰው ያገኛል። ወደፊትም በእንቅልፍ ልብ ታይኛለ። ይሄ ነው ብቃቴ። በእንቅልፍ ልብ ስትነሳ ይሄ ሰውዬ ትላለ። በእንቅልፍ ልብ ታይኛ። ኢትዮጵያ አይደለም ኔትወርክ የሌላት ኤርትራ ታይኛለች። ብቃት ሲኖር ሁሉም ነው የሚያያባት። ምንም ማድረግ አይቻልም። ለማንኛውም ይህን ነገር ጨርሰናል። ወደ ደምረው እንመለሳለን። ኦኬ ምንድነው አሁን ዮኒ የውስጡን ነው እና የሚናገር ያለው ያለ እውቀት እንደምታወራ ምናምን ትላላችሁ። ያው በእውቀት ነው እና ሞግቱት። የትኛው እንደሆናችሁ እናወራለን። እንዲያውም ነው አለቀ። በእውቀት መታችሁ። በፊት ኦርቶዶክስ ኢቨን እነ ባሩኪያውን ኦርቶዶክስ አይመጡም፣ ኦርቶዶክስ አይነጋገሩም፣ ሲመጡ ይወጣሉ ጥለው አለቀ። እድል ፈንታ ሰጥተናል። እኔም አለው ከፈለግ ራሱ የሆነ ይዘው ፕሮቴስታንት ሆኖ አለ እውቀት የለውም የምትል ከሆነ ናገባና ከዛ በኋላ እውቀት እንደሌለው አሳይ። ገብተህ ማሳየት ነው። ከዛ ባሻገር ግን አሉባልታ ምንም አይሰራም። ዮኒ ወደ ኢትዮጵያ መምጣት አይችልም። ከዛ በኋላ ከዚህ በኋላ ያላችሁት እኔ ራሴ ይቅርታ አድርጉልኝ። ኢትዮጵያ ከሀገር አይደለች እንዴ? ምን ብዬ ነው የምመጣው? ኧረ እኔ ያለው ቆይ እከክማ አይደለችም። በጣም ምርጥ ሀገር ናት። ኧረ በጣም አሁን ላይ በጣም አንተ ስላለ ነው። ቆይ ልሸኝና ላስላስል አድርግ። በዛ ያስጎበችኝ ይፈል አንዴ ቆይ ደም ይውጣ አንዴ ደምዬ እንዳላስበላው ቆይ ደሜ ይህን መስኪን ልጅ ልንገርህ፣ ኢትዮጵያ ጎምጅቶ የሚመጣ አለ። ብልጽግና አያስገባም። ብልጽግና ጴንጤ ነው። እንደዛ ካላቸው አዎ፣ ምክንያቱም እንዳየሁት ነው። ምክንያቱም እንትና ገብተዋል ትዝታው። እርግጠኛውኝ ብናገር በሌላ መንግስት ትዝታው አይገባም። ኢትዮጵያ አይገባም። ትዝታው አይገባም። ብልጽግና ስለሆነ ነው የገባው። ያ ኢትዮጵያ እንትን ሀገር ናት። ግን እንዳልኩ ተናግረህ መብትህን ጠይቀ የምትኖርበት ሀገር አይደለች። መብት ተከብሮ የምትኖር ሀገር አይደለች። ካድሬ ካልሆንክ፣ አሽቃባጭ ካልሆንክ፣ ምን ካልሆንክ አትገባም። እንኳን እሱ አይደለም ሮማን ተሰማ፣ ሮማን አሮጊቷ ማለት ነው 7 ወር አልቀሳ እየየ ብላ ነው የገባችው። እኔ መግባቴ ሳይታወቅ ነው የገባሁት። ብቃት ማለት እንደዛ ነው። መግባቴ ሳይታወቅ አየህ። አሁን ብልጽግና ምንድን ነው እንደማየው፣ ይሄ መንግስት እንደማየው ከሆነ ምን ሆነዋል? ጴንጤ የብልጽግና ጴንጤና ብልጽግና አንድ ነው። አላስገባህም። አንተ አስመሳይ ሰው አልወድም ብሮ፣ አላስገባህም። 10 ትልክልኛለህ፣ ማንም አያይም። አንተ ንግግር ለምንም አይመችም። እውነቱን ልንገርህ፣ ትህትና የሚባል የሌለ እውቀት አለኝ ትላለህ፣ እውቀት የለህም። እውነቱን ልንገርህ፣
ከነ ደምረው ጋር የምናወራው የከተማ ልጆች ስለሆነ ነው። የከተማ ልጅ ጋር አግባባለሁ። አም ሶሪ የገጠር ብዙ እኔ አልግባባም። ሁሉንም እያልኩ አይደለም። ከኛ ንግግር ጋር ነገር የሚሰነጥቁ ብዙ ሰዎች አሉ ሶሻል ሚዲያ ላይ እያልኩ ነው። ደግሞ እንዳታገናኙት ወደ ሌላ ሶሻል ሚዲያ ላይ ያሉት። እኔም ከዮዳብ ጉቶ ጋር መቼም አልግባባም። ከሞጣ ሰገጤው ጋር መቼም አልግባባም። ያው የሆነ ነገር ደርሶበት ሲያለቅስ መጥቼ አይዞ ምናምን ለዋለሁ እንጂ አልግባባም። አኬት ሰገጤ ነው ለእኔ አልግባባም። ገባ? ደፋር ነው ሰገጤ። ስለዚህ አሁንም የምናገረው ምንድን ነው? ማንም ይጠየቅ እስቲ ኢትዮጵያ መኖር ትፈልጋለህ ወይስ አሜሪካ ቢባል ማንኛውም ሰው የሚመርጣት አሜሪካ ነው። ዶክተር አብይ የሀገር መሪ ባይሆን አሜሪካ ነው የሚኖረው። ግልጽ ነው ነገር። የሀገር መሪ ባይሆን አሜሪካ ነው የሚኖረው። ስለዚህ የማይመስል ነገር ባናወራ ጥሩ ነው። የማይመስል ነገር ኢትዮጵያ ላይ ምን መተንፈስ እንኳን አችልም። መንገድ ከድህነቱ የተነሳ አንዳንድ ሰው ሌባ ማጅራ መቼ ሆናሉ። ሴት ልጅ ማታ ላይ መሄድ የማትችልበት ሀገር ላይ ሆነ ነው እንዴ የምታወራው? በየቀኑ ህጻናቶች የሚደፈሩበት ሀገር ላይ ነው እንዴ የምታወራው? ስንት ጉድ አለን እኮ የማይነገር ስንት ጉድ አለ። ስንት ጉድ አለ ኢትዮጵያ የማይነገርላት እና ልዩነት አለን። በጣም ልዩ በግዬ በጋሻው ባልታዛር እንዴት ነሽ አባ? ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ቤንቴዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እንዴት ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። ኦብቪየስሊ ታውቋል፣ ሰው ይደክማል እኮ። አይ ከዛ የወጣሁት ምን ነው የሚያደግመው? እስቲ ልጠይቅህ፣ ከነ ኤርማስ ጋር ሆኜ ኦርቶዶክስን ስሰድብ ደስተኛ ነበር ካ ጠላት ስለሆነች ኦርቶዶክስ ባልታዛር ኦርቶዶክስ ጠላት ስለነበረች ደስተኛ ነበር ካ እንዳንተ አይነት ባልታዛርን ሳጋለት ግን እኔ በቃ መሄድ አለብኝ። በጋሻው ባልታዛር እኔ እንዳንተ አይነቱ ሌባ ሳጋለት ግን እኔ ጴንጤ አይደለሁ። ኦርቶዶክስን ስሰድብ ጴንጤ ነኝ። በፊትም ያቀኛል ሰው፣ በመጠጥ አያቀኝም። ኢትዮጵያዊ ነኝ። ስለዚህ ከአንተ የተሻልኩ ኦርቶዶክስ ነበርኩ ማለት ነው ቴክኒካሊ። በጥላቻ በኦርቶዶክስ ጥላቻ የሰከራችሁ ስለሆናችሁ አንጀታችሁ ቂቤ ጠጣ ነበር። ኦርቶዶክስ ስትረገጥ አይደለ እንዴ? አይደለ እንዴ? ነው ወይስ አይደለም? በጋሻው ባልታዛር እኔ አረቄ የሚያምረኝ ሰው አይደለሁም። ከበፊቱም ነው ማወራ። እኔ ክርስቶስን ብዬ ነው። ምክንያቴ እንኳን ክርስቶስ ነው ከኦርቶዶክስ የተለየሁበት ምክንያቴ። አባትን እንዴት ይናገራሉ ብዬ። ምክንያቱም የቲክታክ እብዶች ባይናገሯቸው እዚህ ሁላ ደረጃዎች አንደርስም። በክርስቶስ ቀልድ አላውቅም። ማንም ይምጣ ከክርስቶስ የሚለየኝ የለም። ማንም ይምጣ ነው ማወራ። እንደናንተ ለጥቅሜ ለሌብነት ብዬ አልመጣሁ። ይዋት ራሳችሁ ዘርፌ በአሁን ሰዓት እንደዛ አይደለችም። በፊት እንደምትንጫጫው አይደለችም። ለምን በሽጎር አስቸግራችኋል? ጠያቂ ናችሁላችሁ። እያንዳንዱ ፓስተር አብረ ካገለገልክ በኋላ ጥያቄው ሌላ አይደለም። ለምን በረደች ዘርፌ? ለምን ተረጋጋች? አረ በስድብ የሚበልጡ ነበረ። ሄደ ተማር። ጆከር መጣ። ጌታ ኢየሱስ ምስክሬ፣ አንተም በስድብ የሚበልጡ አገልጋዮች መጥተዋልና አደራ ሄደ ተማር። እኛ ጆከርን ይቅር በለን ብለናል። አንተን የሚያስንቁ አንተ እንዲያውም እንዲያትሳደው አንተን የሚያስንቁ መጥተዋል። ጆከር ቅድም አረ አልሰማም። ቪዲዮውን የቀረጻችሁትን ላኩለት። የሚለጠልጡ አንተማ መች ተሳደብክ? አሁን ሳየው ምንም አችልም። ላሰማ ና ጉድን ስማ። አንተ የተመታ ስማ በደንብ
ና ጉድን ስማ አባቴ እንዴት አድርገው እንደሚለጠልጡ ላሰማ። ተማር እስቲ አንዳንድ ስድብ የሚጠቅም ካለ ለስራው ጉዳይ የሚጠቅም ስድብ ካለ ስማ። ለስራ ጉዳይ ከጠቀመ ብዬ ነው። የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው።